ለምሳሌ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው የሚባለው ስሙ ራሱ በግዕዝ 7 የሚል ነው 4 ባህሪያተ ሥጋ እና 3 ባህሪያተ ነፍስ ብላ ተስቀምጠው አለ አሁን ደግሞ እርሱ የሚነግሩኝ በጣም እንግዳ ይሆንብኝ ዛሬውን እየተረቀቀ አደረገምለው የመንፈስ ጉዳይ አለ እኔ ሥጋዬ እዚህ ጋር አለ ነፍሴም ያው በሥጋ ውስጥ አለች በህይወት እስካለው ድረስ ሰሞት ወደ አምላክ የምትሄደው ማለት ነው ምን ያረጋ ነው ይማን እንዴት ነው አሁን ማለት እኔ እንደ አንድ ኦርቶዶክሳዊ መንፈስ ራሱ አለኝ ብዬ ለማሰብ ምንድነው የሚያነሳሳይ ነገር በርግጥ ይሄንን ስል ሥጋዬ ሲደክም አውቃለሁ ነፍሴም ስትዝል አውቃለሁ ስለ መንፈሴ ግን እኔ ብዙ ዕውቀት የለኝም እንደው አንዳንድ ቦታ ጸበል ቦታ ገዳማት ስንሄድ አንተ ብቻ አይደለም እንደዛ ካልሆነ በስተቀር ማለት አጋንንት ለምሳሌ ወጣ አጋንንት ገባ ሲባል ሥጋ ውስጥ አይደለም የሚገባው ነፍስ ውስጥ አይደለም የሚገባው ብዬ አስባለሁ በራሴ መንፈሳችን ነው እሺ እንዴት ነው የት ነው ያለው መምህር እሸቴ በቀለ በ2018 ዓመተ ምህረት በከሳቴ ብርሃን ተሐድሶ ቲዩብ ላይ ለምናደርገው ቃለ ምልልስ ተጋባዥ እንግዳ ሆነው ስለመጡ እጅግ አድርጌ አመሰግናለሁ እንኳን ደህና መጡ እኔም አመሰግናለሁ እንኳን ደህና ቆያችሁ ይሄንን ቃለ ምልልስ ማድረግበት መሰረታዊ ምክንያት እንደ ከዚህ ቀደሞቹ በላህልበላዎች ጠንከር ላለ ሙግት አይደለም ይልቁንስ ወደ 3 ወይንም 4 ክፍል እርሶ ሰርተው አስተላልፏቸውን ቪዲዮዎች ተመልክቼ ነበር በእናንተ ቲዩብ ላይ መንፈሳዊ ውጊያ የሚል ራሱ በጣም ቆንጆ ነበር በጣም ጥቂት ሰዎች ናቸው ያዩትና እኔ በግሌ በጣም ብዙ ጥያቄዎች ስላሉኝ በዚያ ጉዳይ ላይ ብንጫወትስ በያስቤ ጋብጆት ነው ግብዣን ተቀበለው ነው የተገናኘ ነው ስለዚህ በመንፈሳዊ ውጊያ ላይ ነው የምንጫወተው ዛሬ ትግጁ ነኝ እጅግ በጣም አድርጌ ነው ማመሰግነው እጅግ በጣም ሩቅ ከሆነ አካባቢ ነው የመጡት አካል ጉዳትም አሉት ለመንቀሳቀስ ያስቸግራልና ሁለት ነገር መጠየቅ ፈልጋለሁ አንደኛው እንዲሁ በጠቅልሉ ምስጋና ብቻ ቢሆንም በቂ ነው በእውነት ከአዲስ አበባ ውጪ የኖሩ በጠራሁት ቀንና በጠራሁት ጊዜ በሰዓቶት ስለተገኙልኝ የሚሰሙንን ሰዎች እንደሚያከብሩ የእግዚአብሔርንም አገልግሎት እንደሚወዱ በዚያ ያለውና በእውነት ይሄን ሳላመሰግን ማለፍ አልፈልግም አካል ጉዳተኛ ሆኖ እግዚአብሔርን ማገልገል እንዴት ያለ ነገር ነው መቼም ይሄ ከመንፈሳዊ ውጊያ ጥያቄ ጋር አይገናኝም እሱን ሳልጠይቅ ባልፍ ሙሉ አይሆንም ብዬ ስላሰብኩ ነው የሆነ ጥያቄ እሱ ተቀምጧል ልክ ነው ምናልባት አሁን እንደማየው ብዙ መድረኮች ላይ ጉዳት አልባው ነው ሲያገለግል ማየው ጉዳተኛ የሆነ ግን እግዚአብሔርን ማገልገል የሚችል ሰው አልነበረም ወይ ስንል ይኖራሉ በሁለት ምክንያት እንዳያገልግለው የተደረገ ይመስለኝ ጥናት አላደረኩም ግን ዝም ብዬ ከራሴ እንዳየሁትና በኔም ላይ እየደረሱ አልፊያቸው ከሄድኩት ሳይ የመጀመሪያው ጉዳት አልባው ታዳሚ ወይም ተመልካች ኦዲየንስ ነው የሚያውንትን አካል ጉዳተኛ የሆነ ሰው ወጥቶ የሆነ ስራ ሲሰራ ይደነቃል ዲት ምናምን በእኛ በአገራችን እንትን ለምሳሌ ሴት ሹፌር ሆና ስታያት የሆነ ስሜት ይሰማል በቃ ጎበዝ በርቺ ምናምን ትላለች ለምንድን ነው ያንን የሚለው ይደነግጣል ታክሲ ሹፌር እንግዳ ይሆንብናል አንድ ወቅት ላይ ከፕሮግራም ወጥተን ከደብረ ዘይት ወደ ናዝሬት ስንሄድ ሴት ሚኒባስ ሹፌር ሁሉም ማበረታታት ወንድ ቢሆን እንደዛ እንለው እንትናችን ያስቀምጥነው ስዕል አለ ልክ እንደዚሁ አካል ጉዳተኛም ላይ ይሄ ነው ተረጂ አይነት በቃ ምንም ማድረግ የማይችል አይነት ራሱ ትርጉሙ ዲሴብል የሚለው እንግሊዝኛውን ቃል አልቀበልም ዲሴብል አይደል ልክ ነው ይችላል ዲፈረንትሊ ኤብል የሚሉ ሰዎች አውቃለሁ አዎ ያው አይሆነ አንዱ ፓርቱ እሱ ነው መሆን ያለበት በሆነ መንገድ የተካነ ነው ያው አንዱ እንትኑ ማድረግ አልቻለም ለምሳሌ መሄድ አልቻለም መሄድ የማይችል እንጂ ጭንቅላቱ ሁሉ ነገሩ ዲሞ ሆኖ የተቀመጠ አድርጎ ነው ዲሴብል ፐርሰን ብለህ ስታስቀምጠውና ስለዚህ አሁንም ወደ አማኙ ማህበረሰብ ወደ ክርስቲያኑ ማህበረሰብ ስትመጣ ልታገለግል ስትቆም ፈርስት ኤድ የሚሰጥ ነገር ለምሳሌ ኢትዮጵያ ፈርስት ኤዶች አሉ ምናምን አይነት እንትን ይሰጣል አይችልም አይነት ከዛ ቃሉ መጥቶ ሲማር ይደነቃል አልጠበኩም ነበር ይላል እግዚአብሔር የሆነ ነገር ሲያደርግ ደንግጦታል ስለዚህ ማህበረሰቡ አይቀበለኝም የሚል ደግሞ በጉዳተኛው ህዝብ እንትን ላይ ማለት የሳይኮሎጂካል ይችላል ስለዚህ አሁን ሳውራ ላይቀበሉኝ ይችላሉ ላይሰሙኝ ይችላሉ ብሎ ራሱን ይገድባል አንደኛ ይሄንን እንዲመጣበት ያደረገው ከተመልካቹ ከጉዳት አልባው ማህበረሰብ የሚሰጠው ፊድባክ ነው አንዳንዴ ይሉኛል
እኛ እኮ ጉዳተኛ ትመስለን የሚሉኛል። ከትምህርት ቤትም ጀምሮ ያም ስለነበር ማለት እና በሁለት ምክንያት አንደኛው የማህበረሰቡ ግምት የተሳሳተ መሆኑ ከቤተሰብ ጀምሮ ደብቀው ምናምን አድርገው ምናምን ከማህበረሰቡ የማይቀበልህ አድርገው ማህበረሰቡን የራስህ አካል አድርገህ እንዳትወስድ አድርገው አሳድገውሃል። ያ የፈጠረው ኢንፍሉዌንስ አለ ጉዳተኛው ላይ ማህበረሰቡም ላይ ያው ቤቱ ልጁን ይደብቅበት በነበረው መንፈስ አንተን የሚያይሃል ይመጣል። ሰብረ ስትወጣ ስታሸንፈው ያጨበጭብልሃል። ስታሸንፈው ነው የሚያጨበጭብልህ። ስለዚህ እኔ ምናልባት እግዚአብሔር ጠርቷቸው ጸጋ ሰጥቷቸው አካል ጉዳተኛ ሆነው ዝም ብለው ቸርች ቤተክርስቲያን እያስቀደሱም እየተካፈሉም የሚሄዱ ካሉ እኔ አበረታታቸዋለሁ። ሰብረው በጸጋ እንጂ በእጅና በእግር በዓይን አይደለም የሚገለገሉ አሉ። ማየት የተሳናቸው አሉ፣ መሄድ የተሳናቸው ሰዎች አሉ፣ የሚያገለግሉ በጥቂት በጣት የምቆጥራቸው ሰዎች አሉ። ለምሳሌ ሲዘምር ማየው በፕሮቴስታንት ውስጥ ዘማሪ ያገኘዋል። በጣም የሚገርም ጸጋ ያለው ሰው ሰብሮ ወጥቷል ማለት ነው። ስለዚህ ይችላል ማለት ነው እግዚአብሔር። እኔ አንድ ምሳሌ ልሆንላችሁ ይችላል። በኔ ሲሰራ አይቻለሁ። እግዚአብሔር ቃሉ ነው፣ ጸጋው ነው። አዲስ ኪዳን ላይ እኮ ብሉይ ኪዳን ቢሆን የሌዊ ነገር እንትን ብሏል። ንጹህ የሆነ ነገር ቤተ መቅደስ ውስጥ መግባት ስላለበት አሁን ግን አዲስ ኪዳን ጸጋ ነው፣ በጸጋ ነው የምታገለግለው። ስለዚህ ጸጋው አለኝ ወይ ጥሪው አለኝ ወይ መዳንን ተቀብያለሁ ወይ ብሎ ማመን ብቻ ነው ከሱ የሚጠበቀው እንጂ ይሄ እኔ አልችልም በኔ አይደለም በኔ ችሎታ አይደለም። ለረጅም ዘመን አገልግያለሁ፣ ብዙ ቦታዎች ሄጃለሁ፣ በጣም በርካታ ቦታዎች። ምናልባት እንግዲህ ሰምተህ ሊሆን ይችላል በረጅም ጉዞ የመኪና ጉዞ ጓዛለሁ፣ በፕሌን ምናምን ሄጄ እመጣለሁ። አስቸጋሪ እንትኖች በሞተር ሳይክል ሄዳለሁ፣ በጋሪ ምናምን የሚሄዱበት አካባቢዎች ላይ በጋሪ ሄደናል። በጣም የማይመቹ አካባቢዎች ሁሉ ሄደናል። እዛ ውስጥ በሙሉ ያየሁት እግዚአብሔር ሲሰራ ነው። ይሄ አካል ጉዳተኛ መሆን አንድን ሰው አያስቀረው፣ ከተልኮ አያስቀረው። ዋናው ዓላማ የተፈጠርክበት ዓላማ ምን እንደሆነ ምን እንደምትሰራ ሄሌን ኬለርን እኮ መውሰድ እንችላለን። አሁን ሄሌን ኬለር የምትባል ሴት በ88 ዓመቷ አይደል የሞተች? ሁሉ ነገር ዲፋይል አድርጋ ከአንገት በላይ ያለው እንትኖቿ በሙሉ ከስራ ውጪ ናቸው። መታይበት ነገር የለም፣ ተመቷል፣ አታይም። ከአንጎሏ ጋር ያላቸው ነርቮች ሶስቱም ዳሜጅ ሆኗል። የማየትም የመስማትም የመናገርም የለም። ይሄ ደግሞ በ19 ወሯ ወይም 1 ዓመት ከ7 ወር ምናምን አካባቢ ላይ ሆና ነው። ቢያንስ ቋንቋ ለምዳ አካባቢውን ለምዳ እንኳን አይደለም። እቺ ሴት ግን የዩኒቨርሲቲ ሌክቸር ነበረች፣ የፓርላማ አባል ነበረች፣ ጸሐፊ ነበረች፣ እንግዲህ ሴኔት ነበረች ማለት ነው ሴትዮ። አንድ ጊዜ ተጠየቀች አሉ። እንግዲህ እንዴት አድርጋ እንደመለሰችው አላውቅም። ስትጠየቅ አካል ጉዳተኝነት እንዴት ነው ኢንፍሉዌንስ አላደረገብሽም ወይ ስላት፣ አይ በዚህ ዓለም ከማየት የሚበልጥ ክፉ ነገር ያለ ዓላማ መኖር ነው ብላ መልስ ሰጠች። ሰው የተፈጠረበት ዓላማ አንተ ሰው ሆነ የተሰራህበት ዓላማ አንተ ያለፍክበት ካለው ይልቅ የሚበልጠው ዓላማ ነው። አይን ያለው ያለ ዓላማ ከሚኖር አይነ ስውር ሆኖ በዓላማ የሚኖረው ይበልጠዋል። ማየትና መራመድ ጋር አይደለም ጨዋታው፣ በዓላማ መመራት ጋር ነው ጨዋታው። ስለዚህ አበረታታቸዋለሁ። ምናልባት ይሄንን የሚሰሙ አካል ጉዳተኞች ካሉ ማገልገል እየፈለጉ ግን ፈርተው የተቀመጡ ሰዎች ካሉ እግዚአብሔር አስደናቂ ነገር ያደርጋል በእነሱ ላይና እንድትወጡ እያበረታታቸዋለሁ ነው። በጣም አመሰግናለሁ። ለምን ይሄን ጥያቄ የምጠይቀውት የሀገራችን ኢትዮጵያ እንደ ማህበረሰብም በተጨማሪም ደግሞ በኢትዮጵያ ያለች ቤተክርስቲያን በጣም በርተታ ልትሰራ ይገባታል ከምላቸው ዘርፎች ውስጥ አንደኛው ከአካል ጉዳተኞች ጋር የተያያዙ ጉዳይ ስለሆነ ይመስለኛል። ማለት ከ7 እስከ 10% የሚሆነው ኢትዮጵያዊ ልዩ አይነት አካል ጉዳት እንዳለው ይዘገባል። የተለያየ አይነት 17 ሚሊዮን አካባቢ ምናምን ነበር። 17ም ይደርሳል ሚሊዮን አይደለ? እንግዲህ በጣም ከፍተኛ ቁጥር 30 ሚሊዮን ማለት 130 ሳንገባ ማለት ነው። ይሄን ጥናት እንትን ወደ 17 ሚሊዮን በጣም ከፍተኛ ቁጥር ነውና ይሄን ቁጥር ኢግኖር ማድረግ ስለማይቻል ነውና ቤተክርስቲያንም በተለይ በአካል ጉዳት ላይ ነቅታ መስራት እንዳለባት ስለሚሰማኝ ነው። ወደ ዋናው ርዕሳችን አሁን እንገባለን። ግን አንተ ጠይቆት የአካል ጉዳቶት ከልጅነት ጀምሮ የነበረ ነው። ከ7 ዓመት በኋላ በዚህ ነገር እግዚአብሔርን አማራው ያውቃል? እኔ እንድ ቀን ማማራው ያለቀ አዝነውበት ምንም እንደውም ለመልካም የሚሆንባቸው ነገሮች እኮ ይኖራሉ። አንዳንዴ ማለት እንደ በጣም ግልጽ ላድርገው ጥያቄው ለመንቀሳቀስ በጣም ይቸገራሉ ማለት አልቸገርም። በነገራችን
ማለት እንደ ሁላችን አይደለም እንደ ሌላ ሰው ልክ ሙሉ አካል እንዳለው ሰው አትሆንም በለኝ እንጂ ምንም የምትሄድበት ሄዳለው ግርጉዞ ጓዛለሁ አውቃለሁ እንዲሁም እሱማ ቅድም እኮ እንደተነጋገርነው ነው እኔ ብዙ ጊዜ ለዚህም ፕሮግራም ራሱ ቀጠሮ ሲይዝ እዚህ ነኝ እዚያ ነኝ እያሉ የሚነግሩኝ ቦታ በጣም ለመገመት ራሱ የሚያስቸግር ነው ለመንቀሳቀስ የሚከብዱ ቦታዎች ጭምር ይሄዳሉ ግን የሆነ ገደብ አለው የሆነ ሊሚቴሽን አለው እንደው እንደ እንትን የምትፈልጋው ቦታ ላይ ደረጃ እንደ ልብ መውጣት አይቻልም እንደው ሌላው ያንሸራተተኝ ይሆናል ምናምን ለምሰጋቸው ይኖራል የሆነ እኮ እንትን አለው አሁንም በጥያቄ ውስጥ ራሱ ላለመቀበል እየፈለጉ ስለሆነ አይደለም አማረህ አታውቃለህ ስትለኝ አማር ያለቅ አንድም ቀን እንትን የተፈጠርኩበትን ቀን ለምን እንደዚህ ሆንኩ ብዬ ኢቭን በህክምና ስተት ነው እንደዚህ ሆነው አኪሟን እንኳን ተቆጥቻ ተለቅም ባይሙሪ ማለት ነው እንደውም የክራንቹ ጫፍ ላይ ጎማ እንደሰና አልኮል ላሰራ ገባሁ የድጋፍ እንትን የሚሉት ጋር ሲሰሩ እዛ ሐኪሟ ናና አለች ከዛ አየችው ወይኔ ቀደም ብለን ብናገኘው ኖሮ መርገጥ ይችል ነበር አለች ነርቮቹ ናቸው እኮ እንትን ያሉት እና ይንቀሳቀሳል አሁን እናርገው ስትልኝ ዛሬ ታየው ባክሽን ይው ስራዬን እየሰራው ነው ምን ያደርግልኛል አልኩ ኦሬዲ አንተ አምነህ ነው መቀበል ያለብህ እችላለሁ በትምህርት ቤትም አይምሮዬ ከሰራ ዩኒቨርሲቲ ገብቼ መመረቅ ከቻልኩ መስራት ከቻልኩ ይሄ ነው ኮንትሩ ጥገኛ ሆነ ሰው የሰው ልጅ ብቻ እንድታይ ካደረገ ነው የምታማረው ሳብራው ከወጣ አታማረው ስለዚህ አማራ ያለቅ እንደውም አንዳንዴ እግዚአብሔር ይመስገን እንደዚህ እኮ አሁን ብዙ ጓደኞቼ ያኔ እኛ ልክ ኢህአዴግ ሊገባ አቅራቢያ ላይ እንትን ላይ ነበር ነው ፋይሬጅ ላይ ነበርና ማጆሪቲው ጓደኞቼ ታፍሰው ሄደዋል ብቻዬን አስፋልት ላይ እኔ ወካ አድርጌያለሁ ስለዚህ የሉም ብዙዎቹ ሞተዋልና እንድኖር ምክንያት ሆኖኛል ታዲያ ማመስገን አይገባኝም የእውነት ነው ማለት አማራ ያለቅ ለምን ድረህ የምጠይቀው ያው በእኛ ማህበረሰብ ውስጥ ብርጭቆም ሲሰበር ሞባይል ካርድም ሲያልቅ እግዚአብሔርን ማማረር እየተለመደ ስለመጣ ነው ውጊያ መንፈሳዊ ውጊያ አርጎ የሚቆጥረው ሰው አለ አንዳንድ ሰው የራሱ እንደርግማንም ይቆጥረዋል አሁን እንዳልኩት ነው ታክሲ ወረፋ ሲበዛብን እንደ ሰይጣን እንደ አጋንንት ውጊያ እየቆጠርን ያለን ሰዎች ስለሆነን አካል ጉዳትን አይነት ነገር ደግሞ ሲኖር ትንሽ መረር ያደርግ እንደው ብዬ አስቤ ልክ ነህ የሚያማርሩ ሰዎች አሉ ማህበረሰቡን ጭምር ያማራሉ አይደለም እግዚአብሔር አይደለም አዎ አንተ ነገ ጧት ሙሉ መሆኑን በምን ታውቃለህ ምናምን ብሎ እንትን ይላል እኔ ከነሱ ጋር እጣላለሁ ታክሲ ስጠብቅ ኢትዮጵያ እንትን ነው የሆነ ይገባዋል ልክ እንትን እንዳለ ቀድሞ ይይዝልህና ናገባ ይላል ቴንኪው ብለው ትሄዳለህ ሹፌሮች ይዘው ይጠብቃል ልክ ሳይ ሹፌር ይዘው ይጠብቃል በዛ አጋጣሚ ላይ ትርምስምስ ይልና ልብ ላይ ሊሉ ይችላል በቃ ህዝቡ እንትን ብሎ ፈጣሪ ምናምን ብሎ ሊያማርር ይችላል እንደማንኛውም ሰው ነው የምጠብቀው ካየኝ ያስገባኛል አለዛ የሆነ ጫፍ ላይ እኔ ቆይ ይጋፋል ወይ ያዝልኝ ይላል የሚገባው በቃ አለቀ እንደውም አንድ ሹፌር እኛ ነገ ምን እንደምንሆን ስለማናቅ አካል ቅድሚያ አይኔ የሚያየው አካል ጉዳተኛ ነው አለ ምክንያቱም አደጋ ሊደርስብኝና ቋሚ አይደለም አካላችን እንደዛ አታስብ አልኩት እሱ ሁሉ ጊዜ ለምን ራስ ላይ ያሟረትክ ትይል ነገ ጧት ይሄ አደጋ ይደርስብኛል ብለህ የምትራራልኝ ከሆነ ተሳስተሃል እሳቤው ትክክል ልክ አይደለም ብድር ማቆየት አይነት ነው ሆስፒታሊቲ በቃ ኢትዮጵያዊነት አገልጋይ ነኝ በቃ ልክ ሴትን ህፃንን አካል ጉዳተኛን አረጋውያን እንደምታገለግል እንትን ብል ነገ ጧት ለሌሎች ቅድሚያ መስጠት አዎ እኔ ነገ ጧት አረጃለሁ ከበሬት አንፃር ነው ሽማግሌ ማገልገል ያለብህ ነገ ጧት እኔ ማረጃለሁ ብለህ ብድር ማስቀመጥ አይደል ክሬዲት የለውም ሳላረጅ እኮ ሊሄድ ይችላል ቀኑ በልጅ ላይ አይደል እና ኢትዮጵያ ህዝብ እንትን ነውና አንዳንድ ሲያማርሩ ያቻለው ትንሽ እንዲሁ ጣቱ ቁልምም ብሎበት ሲለምን ታያዋል ጭንቅላት ውስጥ ነው እነሱን መከራለሁ እና ራሳችንን እርግማን እንትን ነው ፈጣሪ እንትን አድርጎኝ ብለን ራሳችን ላይ ነው ምንጠራው አፎርድ እናደርጋለን ምናልባት መንፈሳዊ ገለ ላይ ስንገባ አንዳንድ ለምንድነው ሰይጣን ኃይል የሚያገኘው ሰለስ አፎርድ ያደርጋል ሰው ራሱ ይጋብዘዋል ይጠራዋል ምቹን ሁኔታን ይፈጥርለታል አልችልም እኔ ይላል ስለዚህ ራሱ ነው ያመነው ማለት ነው አልችልም ብሎ እኔ ውስጥ ያለው ፖቴንሻል አንድ ግሬ ስለማይረቅጥ አይችልም ብሎ ማመን በጣም ከባድ ጣቴ ስለተቋላመመችብኝ ምንም ነገር ማልገም ሰርቼ ማልበላ ይላል ይመጣል ለቺ ሄለን ከለር የምትባለው ሴትዮ እኮ አገር አናውጣለች ሁሉ ነገሯ የማይሰራ ነው ሰርቶ መብላት ይችላል ሰርቶ መብላት የሆነ እንትን ላይ አይደለም እንደማንኛውም አካል ጉዳተኛ እንዳልሆነ ሰው እኩል ፈጥኜ ይላል አድርግ ይችላል
ግን ለኔ የሚሆነን ሰስቴን የሚያደርገኝን ነገር መስራት የሚችልበት አክሰሱ ይኖረኛልና ሁሉ ነገር አጥቶ ምንም ነገር እንደጨለመበት ሆኖ የሆነ ነገር ጥገኛ ሆኖ መቀመጥ ግን አድጋለሁ ያ ነው ማማረር ለኔ ቃል ላይ ያወጣ ይችላል ሰርቼ ማልበላ ሲል እኮ እግዚአብሔር ሰርቶ እንዳይበላ አድርጎታል እያለ ያማረረ ነው ማለት ነው እንጂ በቃ ለምን እንደዚህ አድርገ ፈጠርከኝ ብሎ ቃል በቃል ላይ ያወራ ይችላል ሰው ግን በተለያየ ድርጊቶች ሰንፌ እኔ አልችልም በቃ አካል ጉዳተኛ ነኝ እንትን አድርጉ ብዬ ብቀመጥ እግዚአብሔር ነው እንዲህ አድርጎ ያስቀመጠኝ ብዬ ያማረርኩት ነው የሚሆነው ለሊትም ቀንም ትጋት አለኝ ምክንያቱም በቃ ማንኛውም ሰው እንደሚሆን ንቁ ሰው ነኝ ችግር የለብኝም ለደፈልግ እግዚአብሔር ተመስገን መልሼ እንደሆነ አላውቅም በሚገባ ወደ ዛሬው ተገናኘንበት መሰረታዊ ርዕስ እንምጣ ስለ መንፈሳዊ ውጊያ ነው የምንጫወተው ከርሶ ጋር መንፈስ ምንድነው መንፈሳዊ ውጊያን ከማየት በፊት መንፈስን በትክክል ማወቅ ያለብን ይመስለኛል መንፈስ የለም የሚባልበት ዘመን ውስጥ እየደረሰን ነው የምን መንፈስ ምንም አይነት መንፈስ የለም ሐሳብ ነው ያለው መንፈስ የሚባል ሐሳብ ራሱ መንፈስ አይደለም እስኪ አንድ ነገር መገኛ ምንጩ ወይ በባለቤትነት የሚመራ ግን ይሄ ነው ብለህ ማትናገረው ነገር እኮ ነው መንፈስ እንት ለምሳሌ አታስባል ያ ሐሳብ ከየት መጣ አታቀው አትዳሰሰው ግን የሆነ ባለቤት አለው ወይ መልካም የሆነ ባለቤት አለው ወይ ክፉ የሆነ ባለቤት አለው ያ ባለቤት ወደ ኋላ ስትሄድ መንፈስ ሆኖ ታገኘዋለህ መንፈስ ከወዴት እንደሆነ ወቆ ብሎ መጽሐፍ ስለሚናገር ማለት ከእግዚአብሔር ሊሆን ይችላል ወይ ከእግዚአብሔር ላይ ስለዚህ መንፈስ የእግዚአብሔር ለሰው የሰጠው ዋናው የህይወቱ ማዕከል ነው መንፈስ የምትለው አካል ነው ወደ ሰውም ስንመጣ የሰው መንፈስ አለ የእግዚአብሔር መንፈስም አለ የዓለምን መንፈስ አለ የክፉ መንፈስ የሚመራው ማለት ነው ራሱ መላእክት ሲል አካላቸው ይሄ ነው አትል ከይቅርታ ጋር እንዚህ ተስሎ ያለው ነገር እንዳታመጣብኝ ብዙ ስዕሎች ተስሎ ያለ ገብርኤል ሚካኤል ማለት ነው መንፈስ ናቸው እኮ እነሱ ኢሜጅ የላቸው ከዚህ ዳይሜንሽን አሰጣቸው መንፈስ ወደ አንተ ሲመጡ አንተ በሚገባህ ሊመጡልህ ይችላል ሰውነንና የሰው አካል ለብሶ እንደ ሰው እንደተናገረ እየተናገረ ሊመጣ ይችላል እንጂ እንደ 18ኛው ክፍለ ዘመን ባላባቶች ካባላንቃ ለብሶ አርጎ ኮፍያ አርጎ የሚያበራ እንትን አርጎላ አይመጣም 6 ክንፍ 9 ክንፍ 10 ክንፍ ብለን እንሰጣቸው እኛ ነን መንፈስ ናቸው እነሱ ስለዚህ የማይታይ ግን ያለ አካል የማይታየው በምንድነው ፊዚካል በነገራችን ላይ ሰው መንፈስ ነፍስና ስጋ አለው ሲፈጠር የሰው መንፈስ በውስጡ ይፈጠር ይላል መጽሐፍ ቅዱስ ስለዚህ እግዚአብሔር የህይወትን እስትንፋስ እፍ ሲልበት ሰው ሕያው ነፍስ ያለው እንዲሆን የተደረገው ስጋው ሲገባ ስለዚህ ስጋና መንፈስ ሲገናኙ ሰው ሕያው ነፍስ ያለው ሆነ ነፍስ እንድትፈጠር የሁለቱ መገናኘት ግድ ስለነበረ ማለት ስለዚህ አሁን ሰው መንፈስ አለው ሰው ነፍስ አለው ሰው ስጋ አለው ሶስቱም ተግባራት አላቸው የሰው ሶስቱ አካላት የራሳቸው የሆነ ኃላፊነት አላቸው የሥራ ድርሻ አላቸው ለምሳሌ ከስጋን ጀምር ከውጭው ስጋ 5 የስሜት ሕዋሳት አለው በአምስቱ የስሜት ሕዋሳት ጋዱን ዓለም የሚያቀበት የሚሰራበት የሚገናኝበት ነው ያያዋል ይዳስሰዋል ያቀዋል ይቀምሰዋል እነዚህ 5ቱ ስሜት ሕዋሳቶች አንዱ ከተበላሸ ሙሉ አይሆንም ለምሳሌ መዳሰስ እንትኑ ቢል ይሞቃል ይቀዘቅዛል ይለሰልሳል ምናምን ይለ ይጠፋበት አምስቱ የስሜት ሕዋሳት ፍጥረታትን እንድታቅ የሚያደርጉ ናቸው ታያዋለህ ትረዳዋለህ ታቀዋለህ ማለት ስሜት ይለዋል እንጂ ዕውቀት ማዕከል ነው እነዛ ሁሉ ስሜቶች የት ነው የሚሄዱት አንጎል ጋር መተው ነው ፊዚዮሎጂካል ፓርት ነው አንጎልህ ነው የሚመራቸው እሱ በዚህ በአንጎላችን በኩል እንረዳዋለን ዓለሙን ትምርቱ ገብቶ ዓለምን የሚያቀበትን ነገር ነው ስሜቶቹ ዕውቀት ነው የሚፈጥሩት ውስጥ ሄደው ማለት ሁለተኛው ነፍስ የሚባል ክፍል አለው ነፍስ የሚባለው ክፍል የሰው ስለልቦናዊ ማዕከል ነው የሰው ስለልቦናው የሚፈልቅበት ማህበራዊ የሚሆንበት የሰው ራሽናል አኒማል አይደል የሚባለው ሰው ህብረት የሚያደርግበት ክፍል የሰው ማንነቱ ያለበት እነዚህ የሰው ማንነቶች የሰው አይምሮ ፍቃድና ስሜት ተብለው ኢሞሽን ታዝንበት የምትደሰትበት የምትወድበት የምትጠላበት ክፍል ይሄ ነው አንድ ነገር በስጋ እዚህ ጋር ቀምሰው ሲመር ስታየው በነፍስህ ትጠላዋለህ ይበራች ብለህ ልትቀየመው ትችላለህ ልትጸየፈው ትችላለህ ከሰውም ጋር ፌሎ ስታደርግ ህብረት ስታደርግ ሰው አንተን በሚጎዳበት አቅጣጫ ሲመጣ ለዛ ሰው የሚሰጠው ምላሽ አለው ስሜትህ ነው ያ ስሜት የተጎዳ ትላል ሳይኮሎጂካል እንትንስ ፍቃድ አለው የሚወስንበት ክፍል
ስለዚህ ጠንካራዋ ክፍል የሁለቱ ውህደት ስለሆነች እጅግ ጠንካራዋ ክፍል እሷ ነች። ለማህበራዊም ህይወት ለመንፈሳዊም ህይወት ለዚህ ለኢኮኖሚካል ለሆነው ጠንካራ ስለ ልቦና እንዲኖረው ማድረግ የሚችለው የሰውነት ክፍሉ ይሄ ነው። ዋና ሞተሩ ደግሞ አይምሮ የሚባለው ክፍል ነው ይሄ። ስለዚህ ያንተ ማንነት የሚገኝበት ክፍል ነው። ስለ ልቦና እዚህ ውስጥ ነው ያለው። ማህበራዊ የምትሆነው በዚህ ውስጥ ከሰው ጋር ነው ፊለው የምታደርገው። እስቲል መንፈሳዊና ለማያውቁም እነዚህ ሁለቱ የተፈጠረውን ነገር ነው የሚያውቁት እንጂ የሚሆነውን ነገር ነው የሚያውቁት እንጂ መንፈሳዊና ለማያውቁት ስጋና ነፍስ ማለት አዎ። ምክንያቱም በነፍስህ እግዚአብሔርን ማወቅ አትችልም። ስለዚህ ያንን እግዚአብሔር ደግሞ ሰው ደግሞ እንትን ብቻ አይደለም ምድር ላይ ብቻ የሚኖር አይደለም፣ መንፈሳዊም ነው። ብቸኛ ፍጥረት በፍጥረት ዓለም ውስጥ በሁለቱም ዓለም የሚኖረው ሰው ነው። መላእክቱን እዚህ መተኑር ብትለው አይችሉም ስጋ ስለሌለው። ስለዚህ ወደዚህ ምድር ለመግባት የግድ የሰው አካል ያስፈልጋቸዋል ማለት ነው። ውጊያው ላይ ስንመጣ እናወራለን። ስለዚህ መንፈሳዊን ዓለም ደግሞ የሚያቀበት ክፍል አለው። ያ ክፍሉ መንፈስ ነው የሚባለው የሰው መንፈስ ምን አለው? ይሄ ልብ የሚባል ክፍል አለው። ልብ የስጋ ልብ ሳይሆን የመንፈስ ልብ። መጽሐፍ ቅዱስ የልቦናቸው አይኖች እንዲበራ ጸልያለሁ ይላል። ልብህን ስጠኝ ብሎ ይጠይቃል። እግዚአብሔር ከልባችን ይልቅ ታላቅ ነው ይላል። አይታል። ስለዚህ የልብ መታደስ ነው ይላል። የዚህኛው ፊዚዮሎጂካል ፓርቱ አይደለም፣ ደም የሚቀዳውና የሚረጫው አይደለም፣ እሱ አይደለም። ስለዚህ ያ ክፍል ምንድነው? የእውቀት ማዕከል ነው ማለት ነው። ይሄ እግዚአብሔርን የምታውቅበት ዓላማውን የሚያብራራበት ህግ የሚቀመጥበት ክፍል ነው። እግዚአብሔር መርህ የሚያስቀምጠው መልክ የሚባለው አሁን እግዚአብሔር በመልኩ ነው ሰውን የፈጠረው የምትለው ፊቱ ላይ አይደለም፣ መንፈስ ላይ ነው የምታገኘው። ምንድነው? መዋቅሩ አለ ማለት ነው። ስለ መልክ ስታስብ እግዚአብሔር ፍጥረታትን በሙሉ የሚያስተዳድርበት መዋቅር አለ። ያ መዋቅር የሚካፈልበት የሚቀመጥበት ክፍል ነው ማለት ነው። እሱ ስትራክቸራል ነው ማለት ነው። ከዛ ከእግዚአብሔር ጋር ህብረት የምታደርግበት የቤተሰብ ግንኙነት የምታደርግበት እንደ አባትና እንደ ልጅ የምትኖርበት ክፍልን የሚያወጣው ይሄ ክፍል ነው። እግዚአብሔርን የምታውቅበት ክፍል ብትማረው መጽሐፍ ቅዱስን ስታጠና እግዚአብሔር ሲብራራልህ ሲገለጥልህ በአይንህ በጆሮህ በምናምንህ አይደለም፣ በመንፈስ በኩል ነው የሚገለጠው። ስለዚህ ይሄ የተገለጠው እውነት ወደ ገሃዱ ዓለም እንዲመጣ ህሌና የሚባል ክፍል ደግሞ አለው። ህሌና ክፍል በብዙ ጊዜ ሰዎች ህሌናና አይምሮን ሲያቀላቅሉ ያለው ህሌና የመንፈስህ ድምጽ ነው። እንድታመልክ እግዚአብሔር እንድታቅ በትክክለኛው ህይወት እንድትኖር ፍትህ እንዲሆን አቅጣጫ እንድትይዝ የሚመክርህ የሚገጽጽህ የሚጮህብህ ድምጽ ነው። ስትሳሳት የሚወቅስህ ልክ ስትሆን መጽናናትን ውስጥ የሚፈጥር እግዚአብሔርን ለማምለክ። ለዚህ ነው ክርስቶስ ኢየሱስ ሞቶ ከተነሳ በኋላ እግዚአብሔርን እንድናመልክ ነው ህሌናችንን ያነጻው ወደ ቦታው ይመለሰልን ማለት ነው። ከዛ ኮሚኒየን ፓርት አለው ያምልኮ ክፍል። እነዚህ መንፈስ ውስጥ ነው ያሉት። እግዚአብሔር ማምለክ የሚቻለው በመንፈስ ነው፣ ማወቅ የሚቻለው በመንፈስ ነው፣ በሰው መንፈስ ነው እንጂ በነፍስ አትችልም። ግን የሚገርመው አሁን ወደ ውጊያ አይደለም የምንገባው እንትራችን እሱ ጋር ስንገባ ማውራል በኃጢአት ምክንያት ሲወድቅ ይሄ ልብ የሚባለው ክፍል ነው ስራ ያቆመው። እግዚአብሔርን ማወቅ አይችልም ሰውየው ማለት ነው። ስትራክቸር የለው፣ መልክ አልባ ሆነ። ህብረት ማድረግ የሚችልበት አቅጣጫ ተበላሸበት። ህሌናው እንዳለ ነው፣ የአምልኮ ክፍሉ እንዳለ ነው። ስለዚህ ዝም ብለህ አንድን ሰው ከአዳም ውድቀት በኋላ ያለውን ሰው ይሄ ብዕር ነው አንተን ያዳነ ስትለው ሐውልት ይሰራለትና ይሰግድለታል። ምክንያቱም አምላክ ማን እንደሆነ የማወቂያው ክፍል ተበላሽቶበታል። አበላሸበት ሰይጣን እሱ ማለት ነው። ስለዚህ በነፍሱ ማምለክ ጀመረ። ነፍስ ደግሞ መረጃ ስትሰጣት ነው ይሄ ነው አምላክሽ ስትላት ትሰግዳለች ለሱ። ለዚህ ነው ኤርሚያስ ላይ ዛፍ ቆረጣችሁ ይላል፣ ጠረባችሁት ይላል፣ ከዛ ሞቃችሁት እሰይ ሞቋላችሁ፣ እሱኑ ደግሞ አመለካችሁት ይላል። ከጆሮአቸው ላይ ከግብጽ የወጣው እስራኤል ሕዝብ ከጆሮ ላይ ወርቅ ሲወጣ እያየ በሳት ሲቀልጥ እያየ ሰርተው ዘመሩለት። ከግብጽ ያወጣህ ነው ይሄ። እግዚአብሔር ደጋግሞ ምንም አላያችሁኝም፣ በመልክ አላያችሁኝም፣ ምስል እንዳሰሩልኝ ብሎ ይከለክላል። ለምንድነው? ሰው በመልኩ ሰው ከወደቀ በኋላ የሰው ነፍስ የሰው መንፈስ ተክታ መኖር ጀመረች፣ መስራት ጀመረች። ልብ ልንለው የሚገባው ነገር ነፍስ ሃይማኖተኛ መሆን ትችላለች፣ አማኝ ነው መሆንም አትችለው። ጥሩ ሃይማኖትን ልትመራልህ ትችላለች። መንፈስን ተክታለች። የሰው መንፈስ ከወደቀ በኋላ ሰው ለዚህ ነው ህግ ውጪ ተጻፈ አይታል። ህግ ውጪ ድንጋይ ላይ ተጻፈለት ውስጡ ስለሌለ ማለት ነው። ያ ክፍል ስለተበላሽ። ስለዚህ ህግ የሌለው ደግሞ የራሱን ህግ ያወጣ አምላክ ከሌ ነው እያለ ማምለክ ይጀምራል። በምን? በነፍሱ ነው ማለት ነው።
ትንቢት ሊናገሩት ይችላሉ ያምልኮ ሊፈጽሙ ይችላሉ መጽሐፍ ቅዱስን የነቢያትን መጽሐፍ ስናጠና ለምሳሌ ሕዝቅኤል 13 ላይ ሄድ ከነፍሳቸው ትንቢት ይናገራሉ ወይንም ቤትን ያለ ጭቃ ይመርጋሉ ያለ ጭድ ይመርጋሉ ይላል ጭድ የሌለው ብርጊት ነው አናሳናውጣው ይፈርሳል ይላቸዋል አብዛኛው እነ ሙሴ በነገራችን ምትሃትና ጥንቆላ ምናምን የሚባሉ ነገሮች ይላል ምትሃት ጋር ስትመጣ በሳይኪክ ፓወር የምትሰራው ነው ጥንቆላ ከመናፍስቱ ዓለም እየተቀበለ የሚያመጡት ይሄኛው በጥበብ እየታ አሁን የእንትና ጥበብ እየተባለ የሚመጣው ማለት ነው በነፍሳቸው ኃይል ነው የተዘጋቤቱ ሲገቡት ያለ ብረስ ያጣመሙት ያለ ይሄ ነፍስ ጠንካራ ነች በብረት ራሱ እንግዲህ ስቲልና አይረን ይለያያሉ አለው ብረት በጣም ጠንካራ ነው ውድ ስለሆነ ማለት ስለዚህ አሁን በክርስቶስ ስትሆን አንተ አዲስ ኪዳን ላይ ስትመጣ መንፈስ እንደገና ወደ ቦታው ተመልሷል አሁን ሕጌን በልብ ላይ ጽፋለሁ አለ በድንጋይ ላይ አይደለም ለምን ወንድሙን እግዚአብሔርን ወቅ ብለው ያስተምረው በሕጌን በልቦናቸው ስላል ያቆኛል ምክንያቱም ተመለሰልህ ማለት ስለዚህ ሰይጣን ያደረገው ምንድነው ይሄ እግዚአብሔርን የማያውቀው ክፍሉ ስራ እንዲያቆም ነው ያደረገው ማለት ነው እሱ ነው ስለዚህ መንፈስ ብለን ስናወራ እግዚአብሔር የሚታወቅበት የሚገለጥበት ማንነት አካል ነው የሰው መንፈስ ብለን ስናወራ መንፈስ በአይን የማይታይ የማይዳሰስ ግን ያለ በጣም ትንሽ ረቀቅ ያለ ነገር ነው ዛሬ ገና ከጅምሩ ያደረግነው ጥሩ ነው እንግዲህ እኔ ባደኩበት እና ብዙ በሚሰሙን ወዳጆቻችን ልብ ውስጥ ያለ አንድ ጥያቄ ሊኖር ስለሚችል እሱን ትንሽ ላንሳው ሰው ዳተኮመስ ነው ወይስ ትራተኮመስ ነው የሚባል ክርክር አለ ማለት ስጋና ነፍስ ብቻ ነው ለምሳሌ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው የሚባለው ስሙ ራሱ በግዕዝ 7 የሚል ነው 4 ባህሪያተ ስጋ እና 3 ባህሪያተ ነፍስ ብላ የምታስቀምጠው አለ አሁን ደግሞ እርሶ የሚነግሩኝ በጣም እንግዳ ይሆንብኝ የዛሬውን ውይይት ተረቀቅ አደረገምለው የመንፈስ ጉዳይ አለ እኔ ስጋ እዚህ ጋር አለ ነፍሴም ያው በስጋ ውስጥ አለች በህይወት እስካለው ድረስ ሰሞት ወደ አምላክ የምትሄደው ማለት ነው መንፈስ ያሁን በስጋ ውስጥ አለ ምን ያረጋ ነው የማን እንዴት ነው አሁን ማለት እኔ እንደ አንድ ኦርቶዶክሳዊ መንፈስ ራሱ አለኝ ብዬ ለማሰብ ምንድነው የሚያነሳሳይ ነገር በርግጥ ይሄንን ስል ስጋዬ ሲደክም አውቃለሁ ነፍሴም ስትዝል አውቃለሁ ስለ መንፈሴ ግን እኔ ብዙ ዕውቀት የለኝ እንደ አንድ ቦታ ጸበል ቦታ ገዳማት ስንሄድ አንተ ብቻ አይደለ እንደዛ ካልሆነ በስተቀር ማለት አጋንንት ለምሳሌ ወጣ አጋንንት ገባ ሲባል ስጋ ውስጥ አይደለም የሚገባው ነፍስ ውስጥ አይደለም የሚገባው ብዬ አስባለሁ በራሴ መንፈሳችን አሁን እሺ እንዴት ነው የት ነው ያለው ኦኬ እኔ አሁን እንግዳ አይደለም ይሄ ማውራ ለምሳሌ አንደኛ ተሰሎንቄ ምዕራፍ 5 ላይ ስትሄድ ጳውሎስ መንፈሳችሁ ነፍሳችሁ ስጋችሁ ፈጽመው ይጠበቁ ይላል ሶስት አካል ነው የዘረዘረው ስጋ ወደ አምላኩ ይሄዳል ይላል ወደ አፈር ይላል መንፈስ ደግሞ ወደ አምላኩ ይሄዳል እንትን ላይ አንደኛ ወደ አማርኛ ሲተረጎም ኢንተርቼንጅብሊ ጥቅም ላይ ውለዋል አንዱ አስቸጋሪ ነገር እሱ ነው አንዳንዴ ነፍስ አንዳንዴ መንፈስና መንፈስን አገናኝተዋቸው ጽፈዋል ለምሳሌ መዝሙር 61 ላይ በቅንፍ 62 ላይ ስጋዬን ተናፈቀች ነፍሴም ወደ አንተ መንፈሴስ መች ደርሳለሁ አለች ብሎ ምድረ በዳ ላይ ዳዊት ሲሰደድ ሶስቱንም ጠቅሷቸው ታገኛለህ አዲስ ኪዳን ላይ አብዛኛው መንፈስ አሁን በክርስቶስ ስትሆን አሁን ከይቅርታ ጋር እኔ አሁን ፕሮቴስታንት ነኝ ኦርቶዶክስ ነኝ አትበለኝ እሺ እግዚአብሔር ስለ ሰው ነው የምናወራው ስለ ሃይማኖት ድርጅት አናወራ ጥሩ ስለ ሃይማኖት ድርጅት ካወራን መከራችን ነው እየገደለን ያለው ስለ ሃይማኖቱ ነው ትልቁ ሆኖብን ያለው ሰውየው አይደለም ትልቅ ይሆነ እግዚአብሔር እውነታውን እናወራ እግዚአብሔር አንድ ያለችው ይላከው የሰው መንፈስ ስለሞተ ነው ትሞታለህ አለው እኮ ሰውየው አይደል አዳም ይሄን ስትበላ ትሞታለህ አዳም ግን ኖሯል እኮ 600 900 ምናምን ዓመት ኖሯል አልሞተም ምኑ ነው ታዲያ የሞተው ስትለው ከእግዚአብሔር ጋር የሚገናኝበት አካል ነው የተቋረጠበት እሱ አካል አለ አሁን ቅድም ስላነሳ ነው ያካል ጉዳተኝ በነርቭ እንትኔ ነው የተጎዳው የኔ በእንትን ምክንያት ማለት ወደ አይምሮ የሚወስደው ክፍል አለ ከአይምሮ ደግሞ ወደ አካል የሚወስደው ክፍል አለ በምሳሌ ላስረዳ ራሴ ልክ ከአይምሮዬ በተነካው ግሬን መተስተነካው ሄኛውን ግሬን ይሰማኛል መነሳት ግን አይችልም ይሄን ስትነካው ግን ይነሳል ለምን ነው ስትል ሁለቱም ነርቮቹ ተጋጥመዋል በጅማት ከዛ አንጎል ጋር ይደርሳል ማለት ነው አሁን አካሌ ስራ እየሰራ አይደለም ግን አለ ላይ የሰው መንፈስ ልክ እንዴ ነው የሆነው ከእግዚአብሔር ጋር መገናኘት የሚችልበት አካሉ መንፈስ ተቋረጠ አያገኘው ግን አለ መንፈስ ምን ሆኖ ከነፍስ ጋር ተዋህዶ ሚክስ አድርጎ ማለት ነው
በነፍስ ስር እንትን መርጃ አድርጎ ነው ያለው። ስለዚህ ለመለየት የሚያስቸግረው ከዛ የተነሳ የእግዚአብሔር ቃል ምን ይላል? ዕብራውያን 4:12 ላይ የእግዚአብሔር ቃል ሕያው ነው ይላል፣ የሚሰራ ነው። ይሄ ብቻ አይደለም፣ በሁለት በኩል ከተሳለ ስለታን ሰይፍ ይልቅ የተሳለ እንደሆነ ይነግራል። ለምን ስትለው ጅማትና ቅልጥምን እስኪወጋ አይተዋል፣ መንፈስና ነፍስን እስኪለይ ድረስ ይለዋል። አሁን የምትለየው አንተ የእግዚአብሔርን ቃል እየተመገብክ ባደግክ ቁጥር ነው። የእግዚአብሔር ቃል የሚያሳድገው ነፍስን ሳይሆን መንፈስህን፣ የመንፈስህ ምግብ ሳይሆን የእግዚአብሔር ቃል የነፍስህ ምግብ ሳይሆን የመንፈስህ ምግብ ነው። የነፍስህ ምግብ አይደለም፣ የመንፈስህ ምግብ ነው። ወደ እግዚአብሔር ቤት ሄደህ በእግዚአብሔር ፊት አምልኮን የሚፈጽመው መንፈስህ ነው፣ ነፍስህ አይደለችም። ነፍስህ ለዚህ ትገዛለች፣ አለቃ ነው። መንፈስ የሁሉ የሰውነት ክፍል ዋና ገዢ ነው። ምክንያቱም እግዚአብሔር ከሱ ጋር ስለሚገናኝ ማለት። ለምሳሌ የሚሰሙኝንም ከይቅርታ ጋር አላጎሪዝም እንዳትወስዱብኝ ይሄንን ቃሌ ለማብራሪያ ልጠቀም። አብርሃም ቤት እንሄድና ወደ አብርሃም መጽሐፍ ቅዱስን ስናነብ እና አብርሃም ቤት ስንገባ ምን አለ? አብርሃም አለ፣ ኤሌዘር የሚባለው መጋቢ ሰው እያለ ሌሎች ባሪያዎች ደግሞ አሉ። የቤቱ ዋና ተስፋውን የተቀበለው የእግዚአብሔርን አደራረግ የሚያውቀው አብርሃም ቢሞትስ ድንገት ኤሌዘር ነው። የአብርሃም ፍርሃቱም ኤሌዘር ተስፋው የለም። ልባርክ እግዚአብሔር ምን እንዳለው አያውቅም። ኪዳኑ ከሱ ጋር አይደለም። የደማስቆ ሰው ኤሌዘር እሱ ምን ያደርጋል? የቤቱ አለቃ ይሆናል። አብርሃም ፍርሃቱ ይሄ ነበር። ይወርሰኛል እኮ እሱ ግድ የለህም አይወርስህም ነው ያለው። ልክ አሁን ነፍስ እንዲህ ነው የሆነችው። ሁሉ ነገር የእግዚአብሔር አደራረግ፣ ምድር የምትተዳደርበት ስትራክቸር፣ መዋቅሩ፣ መመሪያው ሁሉ ነገር ያለው መንፈሳችን ውስጥ፣ መልኩ የእግዚአብሔር መልክ ያለው መንፈሳችን ውስጥ። እሱን አይችለውም ሰይጣን። ስለዚህ በስጋ በኩል መጥቶ ነፍስን ይዞ ነው ያቋረጠው። እንዴት እንደተቋረጠና አደጋው ምን እንደሆነ በባለፈው ትምህርቴ ላይ አውርቻለሁ። የሰይጣን ትልቁ ዓላማ በአእምሮና በመንፈሳችን መካከል ያለው ግንኙነት ማቋረጥ ነው። እሱን ሐሳብ አስገባና አቋረጠ። ሲያቋረጥ ሞተ፣ መንፈሳችን አቆመዋል። ስለዚህ ሰው ያለ መሪ ነው ያለው ማለት ነው። እና መንፈስ አለ፣ ነፍስ አለ፣ ስጋ አለ። ዕብራውያን 12 ላይ ደርሳችኋል ብሎ ሲያብራራልን ከቁጥር 12 ጀምሮ ያለው ስናጠናው የሁሉ ዳኛ ወደሚሆን አልፍ አእላፋት መላእክት ወዳሉበት ጌታ ወዳለበት መንፈሳችን እዛ እንደደረሰ የጻድቃን መንፈሶች ወዳሉበት ይላል። ሰው በክርስቶስ ሲያምን መንፈሱ በአብ ቀኝ ነው ያለው ማለት ነው። ከክርስቶስ ጋር በቀኙ ተቀምጣቸዋል። ከሱ ጋር ህይወታችን እሱ ነው። እዛ ተሰውር ቆላስያስንም ስናጠናው ኤፌሶን መጽሐፍንም ስናጠናው ለምሳሌ ቆላስያስ 3 በላይ ልሹት በላይ ነው የተቀመጣችሁት በላይ ነው። ስለዚህ ባመንክ ሰዓት ከክርስቶስ ጋር መንፈስ ተነስቷል ማለት ነው። አሁን አንተ ጋር በነፍስህ ስር ተገዢ አይደለም፣ ነፍስህንም የሚመራ የሚያስተዳድር ገዢ ሆኖ ነው አሁን አንተ ውስጥ ያለው። ነፍስህ ደስ የምትሰኘው ሰላም በሶስት የሚፈጠረው የሰው መንፈስ ከእግዚአብሔር ጋር ተገናኝቶ ገዢ ሲሆን ብቻ ነው ማለት ነው። ስለዚህ መንፈስ አለ። ዳይኮቶሚና ትራይኮቶሚ ብለው የሚያወሩት መንፈስና ነፍስን አንድ ስለሚያደርጉ ኢንተርቼንጀብሊ በተቀያየረ እንትን እየተጠቀሙ ስላለ ነው። ስለዚህ መጽሐፍ ቅዱስ ግን በግልጽ እኔ የማምነው ሶስት እንዳለ ነው። አካል ከምድር ተበጅቷል፣ መንፈስ ከሰማይ መጥቷል፣ ሁለቱ ሲዋሃዱ ነፍስ ተገኝታለች። በጣም ጥሩ ግድ የለም። አሁን ሰው ከሁለት ወይስ ከሶስት የሚለው ብዙ አያከራክረንም፣ ግን መንፈስ እንዳለን አንጣላም ሁላችንም። ዞሮ የሰው ልጅ እስከሆነ ከእንስሳ ምን ለየው በዚህ እኮ እንስሳ ነፍስ ነው ያለው። ደሙ ሲያልቅ ያልቃል። መንፈስ የለውም። አንተ ነህ መንፈስ ያለ። ለዚህ ነው የሰው ልጅ ነው ለየት ያለ ፍጥረት። አሁን መንፈሳዊ ጋር የሚገባ ነው ይሄ ነው። የሰው ልጅ የተፈጠረበት ዓላማ ሲገባል መንፈሳዊ ጋር ደግሞ ይገባል። ሰይጣንን በጣም እንዴት ክፉ ጠላት እንደሆነ በደንብ የሚገባው አማኙ እሱ የተፈጠረበትን ነገር እንዴት እንዳጠፋበት ሲገባው። ቆይ በጣም ጥሩ ነጥብ ስለመጣልኝ ነው። እንስሳት መንፈስ የላቸውም፣ ነፍስ ነው ያላቸው። በጣም ጥሩ። ግን እኛ ማህበረሰብ ውስጥ እኛ ባህል ውስጥ መንፈስን ወክለው የሚሰሩ የሚመስሉ እንስሳት አሉ። ምናልባት ይመለኩ እና አይጥና እባብ አንዳች መንፈሳዊ ግንኙነት እንዳላቸው ይቆጠራል። መጠቀሚያ ተደርጎባቸዋል እንጂ መንፈስ አለ። አሁን እባብን በእባብ ተመስሎ መጥቶ ሔዋንን ስላሳተ ክርስቶስም ጋር ሲመጣ ዘንዶ ሆኖ ስለመጣ ነው። የኋለኛው እባብ ያሁኑ ዘንዶ እያለ መጽሐፍ ቅዱስ ምንድነው የሰይጣን በተለያየ እንትን ለምሳሌ ሌሊቱ የምትባል ጣዖት አለች። ያቺ ጣዖት የአዳም የመጀመሪያ ሚስቱ ነች ብለው ነው ሊሊት የሚያወራው።
እሷ ምንድነች ጉጉት እኮ ነች አይደል ጉጉትን ነው የሚጠቀሙት ጉጉትን ይጠቀማል ማለት የተለያየ አማልክትን ይጠቀማል እንስሳትን ይጠቀማል የከለር የበግ ከለር የፍየል ከለር የበሬ ከለር ይወስዳል እሱ እግዚአብሔር የፈጠረው ላይ የኔ ነው ሊል ስለፈለገ ማለት እንጂ እነሱ መንፈስ ስላላቸው አይደለም የሚሰራ እነሱ ለመስዋዕትነት ስለሚያገለግሉት ነው ሪያን የአሕዛብ አማልክቶችን እንደ መስዋዕት ይጠቀሙባቸው ነበር መንፈስ ስላላቸው ሳይሆን መስዋዕት ስለሚሆኑ ብቻ እንስሳ መንፈስ የለው እንደውም ሰለሞን ተስፋ በቆረጠ ሰዓት እኮ የተናገረው መክብብ ላይ ምንድነው ልዩነቱ የሰውና የእንስሳ ሁለቱም እንትን ይሞታሉ በቃ ይጠፋሉ ነው የሚለው ወደ ደማቸው ፈሶ ያልቃል ወደ አፈር ይመለሳሉ አይደል ቋንቋ ነው የተጠቀመውና ሰው መንፈስ አለው ሌሎች ፍጥረታት ግን ሶስት አካል ኖሮ የምታገኝበት ሰው ጋር ምክንያቱም በሁለቱም ዓለም መኖር የሚችለው ሰው መንፈሳዊም ነው ማህበራዊም ነው እንደገና ደግሞ ሶሻል ኢኮኖሚካልም ማኔጅ ማድረግ የሚችለው ምድር እንዲያስተዳድር የተሰጠው ሰው ስለሆነ ማለት ነው በጣም ጥሩ መንፈሳዊ ውጊያ ነው ዋና ራሳችን ብዙ ሰው በህሊናው ያስባል ውጊያ ውስጥ እንዳለ ውጊያ እንዳለበት በቀኛው ላይ ሰላማው ላይ ሸረኛ መቀኛውን አርቅልኝ ብሎ ከቤቱ የሚወጣበት ምክንያት አንዳች ውጊያ ከበባ እንዳለ በደምሳሳውም ቢሆን ስለሚረዳ የርሶን የባለፈውም ትምህርት ስከታተል ዛሬም እንድንወያይ ስጋብዞት ውጊያ እንዳለ እርሶ እርግጠኛ ሆኖ ሲናገሩ ስለሰማው በሰውና በማን መካከል ነው ውጊያው ያለው አንድ ሁለተኛ ነገር ውጊያ ካለ ሁሉ ጊዜ ምክንያት መኖር አለበት ውጊያ ምክንያት ሳይኖረው ሊደረግ የሚችል ነገር አይደለም ስለዚህ ሰው መንፈሳዊ በሆነ ማንነቱ ወይንም በመንፈሱ ከማን ጋር ነው የሚዋጋው ለምንስ ነው የሚዋጋው ውጊያ ከማን ጋር ለምንስ እና ምክንያት እዛ ላይ ምንካ ለማድረግ ሞክሬያለሁ ውጊያችን ከደምና ከስጋ ጋር አይደለም ይላል ኦሬዲ ከሰው ጋር አይደለም ለምሳሌ አንተን እኔ መጥፎ ነገር ባደርግብህ አንተ ውስጥ ጥላቻ ሊፈጠር ይችላል ያ ወደ በቀል ሊወስድ ይችላል ሰው ውጊያው ምንድነው ሆኖ ማለት ነው ስጋዊ ነው በጉልበት ሆኗል በሰውኛ ሆኗል የእግዚአብሔር ውጊያ የለበትም እዚህ ጋር መናፍስት ዓለምን ደግሞ በሰው ጉልበት አታሸንፈው በመንፈሳዊ ነው የምታሸንፈው ውጊያው መንፈሳዊ ነው የተባለው ርዕስ እንኳን ስናወራት እዚህ እንደሆነ ውጊያ አይደለም ያለው መንፈሳዊ ውጊያ ነው ያለው ውጊያው መንፈሳዊ ነው መንፈሳዊ ከሆነ መንፈስ ነው መካፈል ያለበት መሳተፍ ያለበት እንጂ ስጋ አይደለም መንፈሳዊ ነው ጨዋታው ስለዚህ ጥላቻ ቂም በቀል ምናምን ጋር ገብተው ወደ ሌላ እርምጃ የሚወስዱ ከሆነ ከሰውኛው ጋር ሊሆን ነው ከዛ ሰው ጀርባ ማን ነው ያንቀሳቀሰው እንዴት ነው ማሸንፈው አባቶች የእምነት አባቶችንም ዝም ብለ መጽሐፍ ቅዱስ ላይ ስታይ አንዳንድ ውጊያዎችን ቀጥታ ተዋክተው በብሉይ ኪዳን ስለሆነ ቀጥታ ተዋክተው ያሸንፏቸዋል ቀጥታ ደግሞ ከመዋጋት ይልቅ እየዘመሩ ያሸንፏቸዋል ለምሳሌ እግዚአብሔር ይፈልገው ውጊያው የኔ ነው ይላቸዋል ቀይ ባህርን በጉልበት መክፈል አይችልም ነበር የሰው ልጅ የፈርዖንን ኃይል እንግዲህ ወደ 3 ኪሎ ሜትር ጥልቀት እንዲገቡ ያደረጋቸውን ስራ ይሰራው እግዚአብሔር ነው እነሱ ሳይሰምጡ ተሻግረዋል እነዛ ግን ሰምጠዋል ቀይ ባህር እኮ ዝም ብሎ ባህር አይደለም አትሊስት ወደ 3 ኪሎ ሜትር የሚጠጋ ጥልቀት አለው የሰው ልጅ እዛው ገብቶ አይወጣም በጉልበቴ ላድርገው ቢለው አይችለውም ይሄን 300 ምናምን ኪሎ ሜትር ነው ሄዱት ትንሹ ምናልባት ባብል መንደብ አካባቢ ይመስለኛል እስከ 29 ኪሎ ሜትር ስፋት ያለው በዛ ደግሞ መተዋል እንዳልተሻገሩት ያለ በኤርትራ በኩል ነው ሄዱ 350 ኪሎ ሜትር ሊደርስ ይችላል የሰው ኃይል ይሄንን ለግራ ምድር በእግሩ አይችልም ለዛውም ስደተኛ ሽማግሌዎች ህፃን ይዘው ምናምን ይዘው ነው ያለ ውጊያው መንፈሳዊ ነው ማለት ነው እኔ ነኝ የምዋጋው ነው ያላቸው እግዚአብሔር በስጋቸው አይችሉትም የእስራኤል ህዝቦች በጉልበታቸው ከግብጽ አርነት መውጣት አይችሉም በእግዚአብሔር እጅ ብቻ ነው የሚሆነው አዲስ ኪዳን ላይ መጣ አዲስ ኪዳን ላይ ቶታሊ የሰው ጠላት እንደሌለ አስቀምጠው ጠላትን እንድትወድ ነው የነገረ እጠላሃለሁ ቢልህን ሰው አንተ ነህ መውደድ ያለብህ ሲጠላ ከጠላ ሲስተም ውስጥ ገብተናል ማለት ነው ጨለማው ስራው ስለዚህ ውጊያችን ከስጋና ከደም አይደለም እናንብበው እሱን ጥቅስ ደስ ይለኛል እናንብበው ኤፌሶን ምዕራፍ 6 ላይ በግልጽ አስቀምጦት ነው የምናገኘውና ላምበበኔ እሺ ከቁጥር 10 ጀምሮ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ
መጋደላችን ከደምና ከስጋ ጋር አይደለምና ካለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ይበቃናል እዚህ ድረስ። እሺ አሁን እዚህ ጋር ግልጽ ነገርን ማለት ነው። ማናቸው አለቆች ስልጣናት የወደቁት መላእክት ያገዝ በነገራችን ላይ እንግዲህ ስንት ደረጃ እንዳለ አላውቅም። በተለያየ ሃይማኖት እንትን ውስጥ የመላእክት ሌቭል 7 9 ምናምን ብለው ሃይራርኪያቸው ማለት ነው። መላእክት ነው ከታች ያሉት። ከዛ እያልክ ስትመጣ ሶስተኛ ሰማይ ድረስ አለቆች፣ ስልጣናት፣ ገዢዎች ተብለው ከላይ ነው ሰው ይዞ የመጣው ከገዢዎች ነው ካለቆች ነው ያያዘ የመጣው ማለት። ስለዚህ አሰራራቸውም ይለያያል። ለምሳሌ የሀገር ገዢ ላይ የሚይዝ ይኖራል፣ ኢኮኖሚውን የሚይዝ ይኖራል። አሁን ዲፒሊስ ውስጥ ገብተን አናወራም እንጂ እነዚህ እያንዳንዳቸው ሰጥተዋል። እንደውም በዓለም ላይ አይደል 12 የመላእክት ዝርያዎች አውጥተዋል። የክፋት መንፈሳዊ አለቃ ይዞ ሲወጣ 12 አለቆችን ይዞ ወጣ ብለው ማለት ነው። ሰባት ይዞ እንኳን ቢወጣ እነዚህ አለቆች ስልጣናት ምናምን ተብለው ሃይራርኪያቸው ሰውን አይደለም እየጠራ ያለው የመናፍስቱ ዓለም ያገዛዝ ሃይራርኪን ነው እያወራልን ያለው ማለት። ከነሱ ጋር ነው ውጊያችን በአየር ላይ ካሉት ነው የሚለው። አየር ማለት እዚህ ሰማዩ ላይ ምናምን አለ ስፒሪቹዋል ሪሊም ውስጥ ነው ያሉት። ከዛ ሪሊም ጋር ነው ያንኛውን በስጋት ቅድም ሲጀምር የሰው ስጋ መንፈሳዊ ዓለም አያውቀውም ብያለሁ። በምንም ታምር መንፈሳዊ ዓለም የሚታወቀው በመንፈሳዊ ነው። ስለዚህ ስራዎቹ በሙሉ መንፈሳዊ ናቸው። ሰውና ሰው መካከል ግጭት ሲፈጠር ያ ሁከት እንዲፈጠር የሆነው በተፈጥሯችን አይደለም። ይሄንን ያገኘነው ከውድቀት በኋላ የመጣ ዓለም ነው። ስለዚህ መናፍስቱ የዘራው ዘር ነው። ባለቤቱ ሌላ ነው ማለት ነው። አሁን በቀጥታ ሰውየው ኢንፍሉዌንስ አድርጎ ላይጣላ ይችላል፣ ሁኔታዎችን ላይ ያጣላል ይችላል። ጥሎች፣ ግጭቶች በሙሉ ከመናፍስት ናቸው አይደለም። ከኔቸር ግን እንጋጫቸዋለን። እኔ ሳይመቸኝ አንተ ሳይመቸኝ የሆነ ኮንፍሊክት ሊፈጠር ይችላል። በዛ ግጭት የሐሳብ ግጭት ሊመጣ ይችላል። እነዛ የሐሳብ ግጭቶች በሙሉ የሰይጣን ናቸው ብለን ደግሞ አራት ነጥብ እናደርጋቸው። በቀጥታ ኢንፍሉዌንስ አድርጎ ላይሆን ይችላል ሊተጋጨው፣ ግን የተካፈልናቸው ዓለሞች አሉ። ከዛ ጋር እግዚአብሔር አላመጣቸውም። እነዚህ ያመጣቸው የጨለማው መንግስት ከተመሰረተ በኋላ ነው። ባለቤቱ እሱ ነው ማለት ነው። የሱ አሰራር ስለሆነ እኛ የሱ ወገን ላለመሆናችንን በሐሳብ ተጋጭተናል። በማንነት ግን አልተጋጨንም። ሐሳባችንን እናጠጋጋው እንችላለን። እንደ ተራራቀ ሊቀጥል ይችላል። የእናንተ ግን ወንድማማችነታችን ይቀጥላል። የሐሳብ ግጭትና የማንነት ግጭትን መለየት መቻል አለብን። ብዙ ጊዜ ኢትዮጵያ ውስጥ ያለውን ችግር ሳይ ፖለቲካውም ውስጥ የሚያምነው ማህበር ማያምነው ማህበረሰብ ውስጥም ሳይ ሐሳብን ካልተቀበልኩ ጠላት አድርገህ ትወስደኛለህ፣ ጠላት አድርጌ እወስድሃለሁ። ጸባችን የሐሳብ ግጭት መሆኑን እንረሳውና መናፍስታዊ አሰራር ውስጥ እንገባለን ጭራሽ። ስለዚህ የበቀልን የመግደልን እሱ ገዳይ ነው፣ የመጥላትን እሱ ጥላቻ መግደል ምናምን የሚሉት የእግዚአብሔር ካራክተሮች አይደሉም፣ የእግዚአብሔር ባህሪያቶች አይደሉም፣ የጨለማ ዓለም ባህሪያቶች ነው። ስለዚህ ብዙ ጊዜ ሰዎች በቀጥታ እኔ ፕሮሰስ ያደረገኝ ይመስላቸዋል። አንድ ሰው ሲመጣ ሰይጣን ነው ምናምን ስትለው እኔ ሰይጣን የለብኝም ይላል። ይመጣል የዘረጋው ስርዓት አለ፣ የኑሮ ፍልስፍና አለ። ያንን የኑሮ ፍልስፍና እኔ እየተጠቀምኩበት ነው። ክርስቶስ የዘረጋው ይሄው ሲስተም አለ። ዓለምን ያሸነፈበት የክርስቶስ መንገድ ብትከተለው ግራም ያጋባ ነው። ዓለም ሲያሸንፍ መስቀል ላይ ሞቶ እኮ ነው ያሸነፈ፣ ወዶ ነው ያሸነፈ። የጨለማ መንግስት ሲገለብጥ ጌታ ሆኖ ግራ ጥቦ ነው። ማበሻ ጨርቁ ነው ዓለምን ያሸነፈበት። ማጠቢያ ሳህኑ ነው ዓለምን ያሸነፈበት። መስቀል ላይ ያለበት ነው ዓለምን ያሸነፈበት። ስለዚህ ፍቅር ነው ያሸነፈው ማለት ነው። አየህ፣ ጥላቻ ነው ማሸነፍ፣ በቀል ነው፣ እርምጃ መውሰድ ነው፣ ጉልበት ነው እዛኛው ዓለም ውስጥ ያለው። እዚህኛው ዓለም ውስጥ ደግሞ ለሌላው መኖር ነው፣ ወንድምን እንደራስ መውደድ ነው። አይታል ስንዋጋ ጦርነታችን ከሰው ጋር አይደለም ማለት ነው። ይሄ ስል የሚጠላን ሰው የለም ምናምን እያልኩ አይደለም። አየህ፣ የሰው ጠላት የለኝም ይሉኛል አለ እንደ የሚጠላኝ ሰው አይኖርም። እሱን ግን እኔ መውደድ ነው ያለብኝ። አይታል። ስለዚህ ውጊያችን ከማን ጋር ነው ሲባል በአየር ላይ ካለው አለቆች ጋር ከመናፍስቱ ዓለም ጋር ነው። እዚህ ጋር ያመጣን እሱ እንጂ ሰውየው አይደለም። ለምንድን ነው የምንዋጋው? አሁን ጥሩ አያይዘህ ነው። ከዚህም ከጨለማ ዓለም ገዦች ይላል። ጨለማ ዓለም የሚለው የቱን ነው? ከእግዚአብሔር ዓለም ውጭ ያለውን ያኗኗር ዘይቤ። መጀመሪያ ሲፈጠር ሰው ዓለምን እንዲያስተዳድር ከእግዚአብሔር ጋር ብቻ እንዲገናኝ ነበር የነበረው። ከዛ ግን ለአዳም ያለውን እንዳትረሳ፣ እቺን ዛፍ እንዳትበላት አለው። የምድር ብዙ ጊዜ መጠበቅ የሚመስለንኛ መቆፈር፣ መንከባከብ፣ ማረም ነው የሚመስለን አይደለም። ከለላ ማድረግ ነው። ሌላ መንግስት እንዳይመጣ መጠበቅ ነው።
እግዚአብሔር ሌላ ዓለም እንዳለ የወደቀ ከመናፍስቱ ዓለም ከመላእክት ዓለም የወደቀ እንዳለ እሱ ብቻ ነው የሚያውቀው። አዳም ይሄን እንዲያውቀው አልፈለገም። እሷን እንዳትበላት አለው። ይጠብቃትም ያበጃትም ዘንድ ምድርን ሰጠውና ክፉ መልካምና ክፉን ተሰው ሁለት ዓለም እንዳለ እንዲያውቅ አልተፈለገም ነበር አዳም። በላና ሁለት ዓለም እንዳላወቀ ከማወቅም አልፎ ገባ፣ ወደ ዓለም ገባ። ከኛ እንዳንዱ ሆነ የተባለው እሱ ስለዚህ እንዳንዱ ሆነ አወቀ ማለት ነው። አሁን ሰይጣን የሚባል የራሱ መንግስት ያለው በነገራችን ላይ የሰውን ቦታ ነው ሊወስድ የፈለገው ሰይጣን። ብዙ ጊዜ ሰዎች በእግዚአብሔር ቦታ አድርገው ነው የሚወስዱት። አይደለም። በልዑልም መሰላለሁ በቀኙም ከፍ ከፍ እላለሁ አልክ ነው የሚለው። ያብ ቀኝ የምድር ወኪል የሚገኝበት ቦታ ነው። ምድርን ወክሎ ኃላፊ የሚሆን ቦታ ነው ያ ቦታ። አሁን ጌታ ተቀምጧል። ስለኛ ሊታይ በአብ ቀኝ ተቀምጧል። ክርስቶስ እስከሚመጣ ሰዓት ድረስ ግን እግዚአብሔር ጉባኤ ይገባ ነበር። ሰይጣን አይታወቀው ኢዮብ ጋር ገብቶ ስብሰባ ላይ ኮሜንት ሲሰጥ ነበር። ተቃዋሚ ፓርቲ ሆኖ ማለት ነው። እንዳንድ ተቃዋሚ ፓርቲ ገብቶ እጅ አውጥቶ አንተኮ መመለክ ስለምትፈልግ ሰው ትባረካለህ፣ መባረክ ብታቆም ማንንም አያመልክህም አለው። ስለዚህ ጎኦን አለው ሂድና ኢዮብን ሞክረው አለው። ኢዮብ የስተት ትምህርት ማፍረሻ ነበር ያደረገው እግዚአብሔር። ስለዚህ አንድ ሌላ ዓለም ገብቷል። ያ ዓለም ከእግዚአብሔር ስርዓት ውጪ የሆነ ሌላ ስርዓት የዘረጋ መንግስት ነው። የራሱን የቻለ መንግስት ነው። የራሱ አስተዳደር ያለው መንግስት ነው። ሰውን አግኝቷል። አሁን ባለቤት ሆኗል። እኩል መፎካከር ይችላል። አይታል ታግሏል እኮ ከክርስቶስም ጋር ታግሏል። ስልጣን ተሰጥቶኛል በሰግድልኝ ያወጣል ብሎታል። ከእግዚአብሔርም ጋር ሲከራከር ታየዋለህ። ለምንድን ነው ስትል ሰው አግኝቷል። ሰው ነው የምድር ዋና ኃላፊ። እግዚአብሔር ባደራ የሰጠው ማለት ነው። ስለዚህ እዛ ጋር ቆሞ ባለቤትነትን ሲያሳይ፣ ስለዚህ ይሄ መንግስት የጨለማው መንግስት ነው የሚባለው። የእግዚአብሔር መንግስት ደግሞ የብርሃን መንግስት ነው የሚባለው ማለት ነው። በዛ ላይ ገዢ ሆኖ የሚሰራው እሱ ነው። ጥሩ ኦኬ። ስለዚህ ለምን እንደምንዋጋው ኦኬ ከባለፈው ሐሳብ ልምጣ ማለት ነው። እንደገል መድገም አይሆንብኝ ግድል ምንም ችግር የለም። እኔም አንዳንድ ቅሬታዎች ተፈጥሮባል። እነዛን ቅሬታዎች ማውጣት አለ። ለምን ይሄን የምለው ለምሳሌ እኔ በመኖርበት ማህበረሰብ ውስጥ እኔ በቃ ሰይጣንን አልነካውም እሱም አይነካኝም ብለን የምናስብ ሰዎች አለን። አዎ ተከባብሮ መኖር የምንለው አለ። እኔ ውስጥ ያለው በጣም ጨዋ ጋኔል ነው አትነካኩት ምናምን ተብሎ ነው የሚባለው። ሰይጣንን አታምጣብኝም ይባላል። ብዙ አሉ የሚባሉ እና ከዚህ አንፃር አንዳንድ ሰዎች ከሰይጣን ጋር ግልጽ ጸብ ውስጥ ላለመግባት ይጠነቀቃሉ። ኦሬዲ እኮ ግን እሱ ናቸው። እሱ በምን እሱን የምናውቀው ለምንስ ነው? አሁን እዚህ ጋር ጨምሬ ልጠይቅ። ለምሳሌ ብዙ ጊዜ በጥንቆላ ውስጥ ያሉ ሰዎች ሰይጣን እንደሚታዘዙት ይታሰባል፣ ግን ደግሞ መልሶ ያጠቃቸዋል። እየታዘዙት እሱ ግን በጎ ነገር አድርጎላቸው አይጨርስም። ባህሪው ነው። ገዳይ ነው፣ ሌባ ነው ስለተባለ መጽሐፍ ቅዱስ ስለሚለው ምንም አድርግለት ሌባ ነው፣ ምንም አድርግለት ገዳይ ነው። ሌባው ሊሰርቅ ሊያጠፋ ነው እንጂ ስለሌላ ምንድነው የውጊያው ምክንያት? ምንድነው የጥላቸው ምክንያት? እሱን ነው እንግዲህ አሁን በደንብ ማውራት። እንግዲህ ለምንድን ነው የምንዋጋው ማለት ሰይጣን አሁን እግዚአብሔርን ቢጠላ አይገርመኝም። እኔ ለምን ይጠላኛል? ምን አደረኩት? ወጣህ ከመንግስቱ ነው ብገባም እኮ በመንግስቱ ሰው ባህሪ ኔቸሩ ሁሌ እየፈራኸው እየተንቀጠቀጥክ እንድትኖር ይፈልጋል። ካልጨቆነህ ደግሞ አትንቀጠቀጥም። ክፉ ስለሆነ በኔቸሩ ማለት መልካም ነገር ስለሌለው በኔቸሩ አንደኛ እሱ አንተ ላይ ምንም ኢንቨስት አላደረገም ሰው ላይ። እሱ ራሱ ተፈጥሮ ይመጣ ነው። የሰው ልጅ ደግሞ ለተፈጠረ ነገር የማይገዛ እንደሆነ ያውቃል። ለፈጣሪ ብቻ የሚገዛ እንደሆነ። ስለዚህ እኔ ነኝ ፈጣሪ ነው። ፈጣሪ እንደሆነ ለማሳየት አንተን በተለያየ ነገር ማጥቃት አለበት። አልፋ አትቀመጥም ማለት ነው። ሁሉም ሰቢት እንዲያደርግለት ማለት ነው። በጣም ነው የሚያንገላታቸው። በጣም ነው ከሰው እንትን ውጪ ነው እኮ የሚያደርጋቸው። ስለዚህ ክፉ ስለሆነ ክፉ ነው ስለሚል ማለት ነው። እና ጨካኝም ስለሆነ ያንን ያደርጋል። ከሱ ባህሪ የተከፈሉ ሰዎች እኮ አንዳንድ ማኔጅመንት ሲሰሩ ያንን ባህሪ ነው የሚሰሩት። ዝም ብሎ መጨቆንን መግደል የሚያደርጋቸው ሰዎች አሉ። ደም ካራክተሩ ይሄ ነው። እኛ ወጣት በነበርን ሰዓት ላይ ጥሩ አልነበረም። ናዝሬት እና አካባቢው ላይ የነበረ የወጣት እንትን ያው የታድሶ እንቅስቃሴ ሲመጣ ነው ብዙ ሰዎችን እግዚአብሔር ያገኛቸውና 80ዎቹ ውስጥ 83 ምናምን በኋላ ላይ ነው አገር የተረጋጋው። በቤት ቁጭ ብለው ደም ሽታው ደም የአፍንጫቸው ላይ ደም ማሽተት ሱስ ያለባቸው ሰዎች
ቢያጣ ፈረስ ወቅቶ የፈረሱን መሸታል መግደል እርካታ የሚመስል ይቅርታ አድርጉልኝና መምህር ሸቴ ይሄ ስምጥ ሸለቆ አካባቢ እንደዚህ አይነት ነገር በጣም እሰማለሁ ከዚህ ከናዝሬት ጀምሮ ወደታች ምስራቁን ክፍል አካባቢ የተለየ መንፈሳዊ አሰራር አለ ወደዛ እንት ነው ቴሪቶሪያል ስፒሪቶች እኮ አሉ ካስፈለገ ምናልባት እንግዲህ ማይሰለች ከሆነ በጭራሽ ያሰለችኝ ማፕ መስራት እንችላለን ቴሪቶሪያል እንትኖች ገዢዎች አካባቢያዊ ገዢዎች አካባቢ ያንዳንዱ አካባቢ ስትሄድ የዛ አካባቢ ህዝብ ባህሪና አንተ የምትኖርበት ያለው ህዝብ ባህሪ ይለያያል ለምንድን ነው ስትል እዛ አካባቢ ላይ ያለው ስፒሪት ያካፈላቸው ካራክተር አለ የሞላ ይሰጡ ይችላል አንድ 3 4 ግድል አገር ልጥቀስ ዝም ብዬ ይቻላል ምንም አሁን ጠቀስክልኝ እኮ አሁን በዚህ ወደ ምስራቁ አካባቢ ያለው ባህሪ ላይ ስትሄድ ወደ ሰሜኑ አካባቢ ላይ ያለው ባህሪ ላይ ስትሄድ የሰማይና የምድር ልዩነት አያለ እዛ ምሳሌ አይሰርቅም ምናልባት አሁን ጀምሮ ካልሆነ ድሮ መስረቅ ሰው እንዴት ይሰርቃል ሽፍታ ሆኖ ገሎ መዝረፍ ነው ይላል ኦኬ አይታል ለሱ ጀግንነት ሽፍታ ሆነ መንገደኛን አፍነ ሰርቀ መውሰድ ነው እዚህ ደግሞ አታሎ ጠጋብሎ ኪስ ገብቶ መስረቅ ነው አራዳነት ለዚህኛው ኪስ ገብቶ መስረቅ እዛኛው አራዳነት ገሎ ተኩሶ ገልብጦ ማዳን ያካባቢ እንትኖች ቴሪቶሪያል ስፒሪቶች ኢቭን ከቀበሌ ሊላይ ይችላል የዛ አንድ አካባቢ ስትሄድ ኢኮኖሚካሊ ዲፐርስ ሆኖ መታየው አካባቢ ታገኛል ሁሉ ነገር ያለው ጉስቁል ብሎ መታየዋል ስለዚህ እዛ አካባቢ ላይ ያለውን ሪሶርስ እንዳይጠቀም የሚያደርግ ቴሪቶሪያል ማለት ሌላው ደግሞ ያው ታቃዋለ ለአንተ አዲስ አይደለም መስተባረር የሚባል ድግም ተደግማላችሁና እዛ ተደግሞ ደግሞ ሀገር ጥሎ እንደ ይሄዳል እዚህ ያለው ሳያለማ እዛ ሄዶ የሚረብሽ ከሀገር የሚያንከራተታቸው አካባቢ አንድ አካባቢ ላይ ስትሄድ ብዙ ሰዎች ታያለ ከተመሳሳይ አገር የመጡ ሰዎች እዚህ መጣው ከዛ ያነሰ ኑሮ እኮ ይኖራሉ እዛ እኮ የሚመች ነገር አላቸው እዛ አካባቢ ላይ ኖረው እንዳይሰሩ የሚያደርግ ስፒሪት ካራክተራቸው ላይ የኑሮ ዘይቤያቸው ላይ ከቦታ ስለዚህ ካልቸር አድርገው ወሰዱት እነሱ ሆነ አይታ ስትገባ ካልቸራቸውን አጥናት ይባላል ያ ካልቸር ምንድነው መቼ ነው የተጀመረው ማን ነው የጀመረው አይነግሩ ሄደው አባቶቻችን ይሏል ጥግ ሲደርሱ የሆነ ሰው ኪዳን የገባ ሰው ልታገኝ ይችላል ያ እነዛ ሰዎች ባህል ማለት ያደለ እንግዲህ ባህል የሚባለው ማን እንደጀመረው መቼ እንደተጀመረ የማይታወቅ ግን ሰዎች የሚኖሩበት ነው እንዴት ነው የተጀመረው ብታጠናው አሁን ካልቸራል እንትኖች እንደገና ያቆጠቆጡ ነው የምታያቸው ያደለ በዩኔስኮ ይመዝገቡ ተብሎ መከራ ያያይች ነው ሀገራችን ያለ ስታያቸው ግን እንትናቸው ዲሞኒክ ፓወር አላቸው ከጀርባ አምልኮ ላይ ፎከስ ያደርጉ ናቸው እያንዳንዱ የሚሰራው ምንም እንግዲህ አንተ እንዳትፈራ እኔ ስላልኩ እኔ ጠይቁኝ ስልከኝ ተሰጣቸዋል ዲሞኒክ ነው ሁሉም ነገር ከላይ እስከታች እናቀዋለና የሚሰራው ስራ ወንጌል በነበረበት ሰዓት ላይ ድምጻቸው የጠፋው በደቡብ አካባቢ የነበሩ አንዳንድ እንቅስቃሴዎች አሁን ኦቨር ፖለቲካል ድጋፍ አግኝተው ወጣዋል ካልቸር ናቸው እንባላለን ግን ደግሞ ምስጋና ሲያደርጉ መስዋዕት ሲያደርጉ አምልኮ ሲያደርጉ ታያቸው ስለዚህ እዛ አካባቢ ያለው ገዢው መንፈስ የነሱን ባህሪ እዛ አካባቢ ያለው ጋር ይሰራል ሌላ ጋር ስትሄድ ስለዚህ ወደዚህ ስትመጣ ነፍሰ ገዳይነት ጀግንነትን ስልጣኔን ጉልበተኛ አድርጎ ማሳየት ሴትን ሲጠይቅ በጉልበት እዚህ ጋር ቧጭሯት ምናምን ነው የሚያሳይ ይሄን ስፒሪት ታያለና ያካባቢ እንትሮች አሉ ካስፈለገ ምናልባት እነሱን እንዳልኩ የገዢ ቴሪቶሪያል ስፒሪቶች ምን እንደሚመስሉ እንዴት ማፓርገን እነሱ መዋጋ በርግጥ አሁን ባለችው ኢትዮጵያ ውስጥ አንዳንድ አካባቢዎችን እየጠሩ እዚህ አካባቢ እንዲህ አይነት መንፈሳዊ ተጽዕኖ አለ ብሎ መነጋገሩ ብዙ ሊያስቸግር ይችላል ይሆናል ግን እንዲህ በጥቅሉ ረዳውታል ተጠቃሚ ሊሉን ይችላሉ ምን አደረገው መሰላይታል አሁን ከብሔር ጋር አቆራኘው ወሰደና ከቋንቋ ጋር አቆራኘው ስለዚህ እንዳይፈወስ ራሱ ማለት መንፈሱን ስትነካ ብሔሬን ነካ ቋንቋዬን ነካ ይላል ችግሩ ይሄ ነው እንዴት እንደተሳሰረ ምድሪቷ ላይ ተመልከታቸው ይሄ እግዚአብሔር መጥቶ ካልበጣጠሰው በስተቀር የታሳሰረ ነገር ውስጥ ነው ታገኘው እንግዲህ ምን እየተሰራ እንደሆነ አላውቅም እንግዲህ ምናልባት እንግዲህ አንተ ኦርቶዶክስ ነው የመጣው ብለ ደጋግመህ ነገረኛል ድርጅትን አትጥራብየን ያቆምክብኝና እስቲ በእናንተ እንኳን ተመልከተው በዛው ወጥ ነው አይደል ቅዳሴው አንድ ነው ከሰሜን እስከ ደቡብ እስከ ድረስ ያለው ግን ካልቸራቸው አንድ ነው ወይ አስተሳሰባቸው አንድ ነው ወይ ያንድ እምነት ያንድ ድርጅት አባላት ሆነው ያላቸው አመለካከት አንድ አይደለም የህይወት ስታይላቸው አንድ አይደለም ቄሶቹ የሚቀድሱት አንድ አይነት ነገር ነው
ስርዓቶቹ ሁሉ ነገሮች አንድ ናቸው። በዓላቶቻችን አንድ ናቸው። ግን አንድ አይነት ካራክተር አንድ አይነት ቴሪቶሪያል ስፒሪት አለ። ያንን ምን ያህል ገብታበታለች ምን ያህል ገብታ እየሰራች ነው የሚለው ማጥናት መቻል ይጠበቅብናል ብዬ አስባለሁ። ግልጽ ነኝ? በጣም ግልጽ ነው። እሺ እንደተባለው እንደዚህ አካባቢያዊ አሰራር ሊኖራቸው ይችላል። መንፈሳዊ እንደሆነ አይተናል። ተከባብሮ መኖር የሚቻልበት እድል አለ አይደለም? ከውጊያው በፊት አይቻልም። በምንም አይነት ወይ እግዚአብሔር ትሆናለህ ወይ ሰይጣን። አብሬጅ ህይወት የለም። አትንከኛል ካም ብለው ሰማኝ እንደዛ አይነት አማሪ በክርስቶስ ከጨለማው ዓለም ድናል። እሺ ሰይጣን የሚባል ነገር ከናካቴው የለም፣ አጋንንት የሚባል ነገር ከናካቴው የለም ብሎ የሚያስብ ሰው ይችላሉ። ግን ናቸው እሱ ናቸው። የለም እኮ እሱ ችግር የለበትም። አንተ በክርስቶስ አትሆንበት ሰይጣን። አንተ በክርስቶስ ካልሆንክ የለህም በለው፣ ጭራሽ አይሰራም በለው፣ የሱ ነህ። የለም ብሎ እኮ አልነበረም ኢትዮጵያ እንትን አንዱ ወቅት ላይ እግዚአብሔርም የለም ሰይጣንም የለም ኃጢአት የለም ሰይጣን የለም ምናምን የሚለዋል። ይሄ ሁሉ ትርምስ ታዲያ ማን ፈጠረው ስትል ደግሞ መልስ የሌላቸው። ይኸውልህ አብሬጅ ህይወት የለም። ሰው ያንዱ ነው የሚሆነው። የጨለማና የብርሃን አብሬጅ የለም። በተቃርኖ ነው ዓለም የተሞላቸው። ጽድቅ ካለ አመጽ አለ። እኔ አመፀኛ አይደለሁም ብዬ ብቀመጥ ድርጊቴ አይደለም አባልነቴ ነው የሚታየው፣ ወገንነቴ የማን ነኝ? በክርስቶስ ሆኜ እግዚአብሔርን በቅን ልብ እያመለኩ ራሴን ለእግዚአብሔር እያስገዛሁ የምኖር ሰው ነኝ ወይስ እግዚአብሔር የሚባልም የለም ብዬ ሰይጣን የሚባልም የለ ብዬ የምኖር? ሰይጣንም የለም እግዚአብሔርም የለም ብዬ ግን የሰይጣን ነው የምሆነው። አግኝተኛል አብሬጅ ብዙ ሰዎች ከየትኛውም አይደለሁም ይለኛል። እንደዚህ አይነት አይቻልም። ያንዱ ነህ። ዓለም በክፉ ተይዛለች እኮ። ይኸውልህ ቆይ አንድ ሰው ለምሳሌ እግዚአብሔርን አልፈልግም ማለት ይችላል? መብቱ ነው። ኮንሲኩዌንሱን እሱ ይቀበለዋል እንጂ መብቱ ነው። በግድ እግዚአብሔር አይሆንም አይደል? አይሆንም። ግን የጨለማው ደግሞ ይሆናል እኮ። እሱንም አልፈልግም ቢልስ ያው ሰው ግን የት ነው የምትኖረው? ከሁለቱ መንፈሳዊ ዓለም ውጭ አትሆንም። የለም ሁለት ነው ያለው። ወይ ጨለማ ነው ወይ ብርሃን ነው ያለው። ወይ ጽድቅ ነው ወይ አመጽ ነው። ወይ ቅድስና ወይ ርኩሰት ነው ያለው። ክርስቶስ ቤልሆር ነው እኮ ያሉት። አወዳደረልህ እኮ። አንተ የምትጠመድባቸው ነገሮች ነው መለየት ያለብህ እንጂ ከሁለቱም ነፃ ነኝ አትልም። በማይመች አካሄድ አትጠመዱ አለና ሲያብራራልህ ጳውሎስ ሁለቱን አነጻጽሮ ነው ያስቀመጠልህ። ሁለቱም ኮንትራስት ናቸው። ያነጻጸርክ አንዱ በተቃራኒ ያለ ጽድቅ አለ፣ ጨለማ አለ። ጽድቅንም ጨለማንም አልፈልግም ምትል ጨለማ ውስጥ ነው የሚኖረው። ምክንያቱም ይሄ ዓለም ገዢው መንፈሳዊ ዓለም ነው። ከመንፈሳዊ ዓለም ነፃ አይደለም ይሄ ዓለም። አሁን የሰለጠኑት ዓለሞች ከምንም ነፃ መስለዋቸዋል። አይደለም። እንደውም ትክክለኛ የሰይጣንን የመጨረሻውን ዘመን አሰራር ያፋጠዱ ያሉት ደግሞ እነሱ ናቸው። የሚሰሩት ሌላ ነው፣ ግን ዘንዶ ሐሰተኛ ክርስቶስ የሚባል አለው ያስቀመጠው እሱ የሚመጣበትን ስራ እየሰሩ ደግሞ ያሉት እነሱ ናቸው። ስለዚህ ከሁለቱ ነፃ መሆን አይቻልም። ምናልባት ከእግዚአብሔር ነፃ ሊሆን ይችላል። ያለ ክርስቶስ ነኝ ማለት በጨለማው ነኝ ማለት ነው። አገኘ? ኒውትራል ላይፍ የለም። አቨሬጅ ላይፍ እኮ የለም። ራሱ ለምንድን ይሄን ብዙ ጊዜ ለምንድን ይሄን ለምጠይቅ የፈለኩት ለምሳሌ መንፈሳዊ ነገር አይመለከተንም ወይንም የለንበትም የሚሉ ሰዎች ኤቲስቶች ነን ብለው ይቀመጣሉ አይደል? የተለያዩ አሉ። አግኖስቲክም አለ በየደረጃው አለና በቀጥታም ይሁን በተዘዋዋሪ የአጋንንት የሚባሉ ድርጊቶች ውስጥ ነው የሚገኙት ናቸው። አይሱ ናቸው በስህተት በማናቸውም የስህተት መንገድ በእግዚአብሔር ቃል ልክ በሆነው ህይወት ውስጥ ተገኝተው አያውቁ። ለዛ ነው ግርምቴን ከፍ ያደረገው። ጥሩ ሰው ነን ካሉ ሰው ተሳስቶ መጽሐፍ ቅዱሳዊ ለሆኑ እውነቶች ማለት መጽሐፍ ቅዱሳዊ ለሆኑ እውነቶች ስል እንደው አትስረቅ አትግደል ሳይሆን እግዚአብሔርን በልጁ በኢየሱስ ክርስቶስ የመቅረብ አይነት ህይወት ውስጥ አይገኙም። አክሲደንታሊ የማይገኙ ግን ደግሞ በጣም የተጠኑ የሚመስሉ አጋንንታዊ ልምምድና ድርጊቶች ውስጥ ተዘፍቀው ይገኛሉ። ግን ደግሞ የማንም አይደለም ይለዋል። እሱን ስለታዘብኩ ነው። እንዳትሸወድ። ከሁለቱ ምናልባት ከእግዚአብሔር ነፃ ሊሆኑ ይችላሉ። ከጨለማ ዓለም ሰው ግን ነፃ አይሆንም። ምክንያቱም ኦልሬዲ የዚህ ዓለም ገዢ ነው እሱ። በዚህ ዓለም ሰው ሰይጣን ሰውን አስገድዶ ለምን ይገዛል? እግዚአብሔር አስገድዶ በማይገዛበት ዓለም ውስጥ እግዚአብሔር ፍቅር ስለሆነ ነው የማያስገድድ። እግዚአብሔር ቢያስገድድ ሰይጣንም ከዛ እኮ አያልፍም ነበር። እግዚአብሔር ፍቅር ነው። ወደህ ነው ፈቅደህ ነው የምታመልከው። ልብህን ስጠኝ የሚለው ለዚህ ነው። ሰይጣን ጋር ጨዋታ የለም። በርግዶ ነው የሚገባው። መጥቶ አታላይ ነው እሱ። ሸንጋይ ነው እሱ። ገዳይ ነው እሱ።
ሌባ አስፈቅዶ አይሰርቅም። ካራክተሩ ክርስቶስ ኢየሱስ ተናገረ። እኔ ስለ በጎቼ ነፍሴን ላኖር በቃ ለዚህ ነው የመጣሁት አለ። ሌባው ግን ሊያርድ አለ እኮ ሊሰርቅ ሊያጠፋ። እንግዲህ ካራክተሮቹ ይሄ ናቸው የሱ ካራክተሮች። አመፀኛ ነው ከመጀመሪያው አመፅ ያደረገ እሱ ነው እኮ ብሎታል። አመፀኛ ፍቃድ አይጠይቅም። እግዚአብሔር ፍቅር ስለሆነ እግዚአብሔር ጻድቅ ስለሆነ ቅዱስ ስለሆነ ና ይላል፣ ይጣራል፣ ይታገሳል። ትዕግስተኛ ነው፣ ይታገሳል እኮ አንዳንድ እንትኖቹን አሁን ከሌን ታገሰው ስትል ወዶ ይታገሳል እስኪድን ይላል። እስክትድን ይታገሳል ነው የሚል። ያንኛውስ በቃ ባህሪው ይሄ ነው። ሁለቱም ባህሪያቸው ነው የሚኖሩት። የዚህኛው ባህሪ መስረቅ፣ መግደል፣ መዝረፍ ነው። ዘራፊም ገዳይም መቼም ቢሆን ገብቼ ልስረቅ አይልም። እሺ መንፈሳዊ ውጊያን አለመዋጋት አይቻልም ማለት ነው። በዚህ አይነት ማለት እርቅም ድርድር ማን ነው የሚዋጋው? ራሱ አማኝ ካልሆንክ እንዴት ትዋጋዋለህ? አማኝ መሆን አለበት፣ በክርስቶስ መሆን አለበት። ስለዚህ አማኝ ካልሆንክ ውጊያም ኦልሬዲ ማለት ነው። በእግዚአብሔር መንግስት ሆኖ ከእግዚአብሔር ጋር መጣላት ትችላለህ እንዴ? በጨለማ መንግስት ሆኖ ከጨለማ መንግስት ጋር እንዴት ይጣላል? ቅድም እንዳልከው ያደቀዋል። ይሄ አይደለም መስዋዕቱን እንኳን እንትን አላልክልኝም ብሎ በተቀመጠበት እኔ እንግዲህ አንድ ሰው ሲነግረኝ አባቱ እንትን አላቸው ገልማ ነው የሚባለው እንትን ቡና ምናምን ባለው ቃቢ ናቸው። እና አንድ ቀን ሁሌ ከሚቀመጥበት ወንበር ውጪ ተቀመጣል። መጣ እንግዲህ ያው የተለመደው እባብ አይደለ? እባቡ መጣል እና በቃ እግሩ ላይ ተጠመጠመ ምናምን እንደገና ተሳክዶ ምናምን ተብሎ እሱ ወደ ቦታው ተመለሰ። እውነተኛ ናቸው ግን እንደዚህ አይነት ነገሮች እባቡንም ታየዋለህ፣ ባይነህ እኮ ታየዋለህ እኮ እውነተኛ ናቸው። አካል አይደል ይፈልገውስ ታየዋለህ፣ ሲቀበል ታየዋለህ። ምናልባት እንግዲህ ዩኒቨርሲቲ ስም አልጥቀስ እንጂ እኛ ስንማር የዘንዶ ግልገል ገድሎ መጣ አንዱ ተማሪ እና እየጎተተው ሲሄድ ፕሮክተሯ በጣም ነው የተቆጣችው። በጣም እኔ ገንፎ እየሰጠው ያሳደግኩትን እንትን ምናምን ብላ በኋላ ለካ ተቀልበዋለች። ለምንድን ነው የሚቀልቡት እነዚህ ሰዎች ዘንዶ ስትል ሌላ እንትላለች። ጥሩ እንዳልከው አሁን ንጹህ ሰዎች ምናምን ታያለህ፣ ግን ሄደው የሆነ ቦታ ላይ ታገኛቸው እና ከባድ ነገር ነው። ይሰጣል፣ መስዋዕት ይደረግለታል። ካላደረገ ከፍቶቹን ይጨርሳል፣ ካላደረገ ልጆቹን ይጨርሳል። በአግባብ እንኳን ካላደረገ ማድረጉ ብቻ በአግባብ የሚጠበቅ ስቴፕ ካልጠበቀ ጨካኝ ነው፣ ገዳይ ነው እሱ። ስለዚህ ነው ልንጠላው ልንዋጋው የሚገባው። እዛ ውስጥ አትዋጋው፣ መውጣት መንግስት መቀየር አለብን። እንዴ ምን ነው በዚህ በሀገራችንም አትማርም እንዴ? ሲቃወሙ ልብ የሚያገኙ ሲወጡ አይደል? ሳትወጣ እንዴት አቅም ታገኛለህ? ወጥተው ይሳደባሉ አይደል? አሁን ኢትዮጵያን የሚቃወሙ እንትኖች እዚህ ሀገር ውስጥ ቁጭ ብለው ድራሹን የምናጠፋ አይልም። ይሄ በየሚዲያ የሚታየው ተሳዳቢ በሙሉ ከሀገር ውጭ ነው። አትችልማ፣ እዚህ ልክ አይደለም። እየኖርክበት አፈርሳለሁ አትልማ። አፈርሳለሁ እዚህ መንግስት ስራ ብትል አማጺ ነው የምትሆነው። በጨለማው መንግስት ውስጥ ተቀምጦ እንዴት አፈርሳለሁ ይላል? አይችልም። ስለዚህ መላቀቅ ነው ያለበት፣ ከጨለማው መንግስት መውጣት ነው ያለበት። መውጫው ብቸኛው መንገድ ደግሞ ኢየሱስ ክርስቶስ። እሺ ስለዚህ ለምንድን ነው የሚዋጋው እያልከኝ ነው? ቀጥታ አይደለም፣ እዚህ ጋር በጣም እንዲገባኝ ስለፈለኩ ነው። ውጊያው የሚጀምረው ሰውየው ካለበት መንፈሳዊ መንግስት ውጪ ሲወጣ ነው። ለምሳሌ አንድ ሰው በጨለማው መንግስት ውስጥ ከሆነ ከእግዚአብሔር መንግስት ጋር ይዋጋል። ኢግኒስት ነው ማለት ተቃራኒ ነው የሚሆነው። ወይም ሰውየው ደግሞ በእግዚአብሔር መንግስት ውስጥ ከሆነ ከጨለማው መንግስት ጋር ይዋጋል። በጣም ጥሩ። ከአንዱ ወደ አንዱ እንዴት ነው መሄድ የሚቻለው? ለምሳሌ ዲፎልት ቫልዩአችን ምንድን ነው? አንድ ሰው እኔ ለምሳሌ አጋንንት አለብኝ ይላል። ኦኬ፣ እንዴት ነው የምትኖረው? ከማን ጋር ነው የምታደርገው? አንተ ወቅ የግድ ካልጸለይን የሆነ ነገር ካልሆነ እንግዲህ አይታወቅም። ምንድን ነው የሚሆነው? ብቸኛ መንገዱ እግዚአብሔር አንድያ ልጁን ሰጥቷል። የሰው መንፈስ ስራ ያቆመው በኃጢአት ምክንያት ነው። በጣም ብዙ ታላላቅ ሰዎች ተነስተዋል በመጽሐፍ ቅዱስ ላይ። ለምሳሌ በቀላሉ ሙሴን ብንወስድ ትልልቅ ታምራት አድርገዋል በግብፅ ምድር። የግብፅን የሚኒስትር መስሪያ ቤቶች 10ሩንም ሼክ ነው ያደረጋቸው በእግዚአብሔር። ፈርሰዋል፣ አፍርሰዋል፣ ባህር ከፍሎ ተጋግሯል። የሌለ ታምር ነው የተደረገው። ሰውን ግን የዘላለም ህይወት እንዲያገኝ አላደረገው። ኃጢአት አልተሸነፈም፣ ሞት አልተሸነፈም። በሞት ላይ ስልጣን ያለው ስቲል ክርስቶስ ሳይሆን ዲያብሎስ ነበር። አብዛኛው ሰው በሞት ፍርሃት ተይዟል። የሚደነግጥ የነበረው ለዛ ነበር። ስለዚህ ኢየሱስ ክርስቶስ መጣ፣ ሰው ሆኖ ነው የመጣው። እንደኛው መከራ ተቀብሏል፣ መስቀል ላይ ሞቷል። ምን ሊያደርግ? ኃጢአትን ሊገድል ሊሰብር፣ የሞትን ኃይል ሊሰብር ማለት
ሞት ሆይ ድል መንሳት የታለ ሲኦል ሆይ ድል መውጊያ የታለ ሲኦል ሆይ ድል መንሳት የታለ ነው የሞት መውጊያ ኃጢአት ነው የሚለው መውጊያውን ሰበረው መጣ ተሰብሯል አለ አየ ምን ስላ ሞትን አሸንፎ ስለተነሳ እንግዲህ መውጊያ ምናልባት እንግዲህ የሚሊተሪ ቋንቋ ልጠቀምና ጥይት ሲተኮስ እንትን ሄዳ ጥይቱን የምትወጋው ነች መውጊያ የምትባል እሷን ከሰበርካት የፈለገው ዘመናዊ እንትን ኒውክሌር እንትን ቢታጠቅ አይተኩሰው ሰብሮታል አሁን ስለዚህ ኃጢአትን የሰበረ ብቸኛው ማንነት ክርስቶስ ኢየሱስ በመስቀል ላይ ማለት እሱ ስታምን አንተ የዘላለም ሕይወት ታገኛለህ ምን ማለት ነው ኃጢአት ሊገዛው የማይችለው መንፈስ ወደ ቦታው ይመለሳል ማለት ነው መንፈስ ሕያው ይሆናል መንፈስ ሕያው እስካልሆነ ሰዓት ድረስ በጨለማው ዓለም ነው ያለው በጨለማው ዓለም እንዴት ሰው ዞር ይላል በክርስቶስ ኢየሱስ በማመን ነው ወደ እግዚአብሔር መንግስት ዞር ይላል መንገድ አድርጎ የሰጠን ዋና አድርጎ የሰጠን ብቸኛው ኢየሱስ ክርስቶስ ነው ስለዚህ መጥቶ መለኮት አምላክ የሆነው የሰው ስጋ ለብሶ መስቀል ላይ ሲሞት ሲናቅ ሲተፋበት ቀላል ስራ አይደለም የተሰራው ኃጢአትን ሊገድል ላይ መጣው ማለት ነው ስለዚህ ሞት ተሸነፈ ዕብራውያን 2 ላይ እሱን ነው የሚያወራል የመላእክትን ዘር ያለያዘም የሰውን ዘር ይዟል የአብርሃምን ዘር ይዟል እንጂ ብሎ ይነግርህና ተካፈለ ይላል ምን ሊያደርግ ነው ይሄን ያደረገው የሞተበት ምክንያት የአብርሃምን ዘር ይዞ ሳይሆንበት ምክንያት ምንድነው ስትለው በሞት ፍርሃት የነበሩትን በዲያብሎስ የታሰሩትን ሊፈታቸው ነው ይላል ስልጣን ያለው በሞት ላይ ዲያብሎስ ነበር ክርስቶስ ሞቶ እስከተነሳ ሰዓት ድረስ ለዚህ ነው አይታል ትልልቅ ሰዎች የምትላቸው አስነስቶ ማናገር ይችላል ነበር ሰይጣን ጠንቋዮች አስነሷቸው ነበር ለምሳሌ ሳሙኤልን ለሳኦል አስነስታለች ጠንቋይ ቤት ሳሙኤልን አስነስቶ እኮ አሊያዋረሙ እኮ እውነት ሳሙኤል ነው አይደለም አንከራከር አይ እሱ ችግር የለም በሞት ላይ ስልጣን ስላለው ያን ሰውዬ ሊያዋራው የሚያዋራበት መካኒዝም ሊፈጥርላት ይችላል አለ እኮ አሁንም ሙታን ሳቢዎች አሉ አሁን ይሆናል አይሆንም ነው እንግዲህ ክርክሩ ያኔ ግን ኮምፕሊትሊ በሞት ላይ ስልጣን ነበር ስለዚህ እሱ ስታምን ከሞት ባርነት ነፃ ነው የምትወጣው everlasting life ወይም የዘላለም ሕይወት አለ የዘላለም ሕይወት ብዙ ቀን መኖር አይደለም በሰይጣን በኃጢአት ሊገዛ የማይችልን ሕይወት ተካፍላል ያ ሕይወት የእግዚአብሔር ሕይወት ይባላል በክርስቶስ ኢየሱስ አግኝተህ ስለዚህ መንፈስ ቅዱስ መጥቶ አንተስ ይላል መንፈስ ቅዱስ አንተስ ማደሪያ ካደረገ የእግዚአብሔር መቅደስ ነህ አንተ ማለት ነው ስለዚህ ሰይጣን መጥቶ መቅደስ ማድረግ አይችልም ቆሮንቶስ ላይ ሊያብራራልን ይፈልጋል የእግዚአብሔር መቅደስ ሆናችኋል የመንፈስ ቅዱስ ማኖሪያ ሆናችኋል ይሄንን ወስደህ እንዴት ከቤልጓር ጋር ታጋጥሙታላችሁ ይያለ ሁለት መቅደሶች አብሮ አይሆን እነዛ የጨለማው በፊት የጨለማው መቅደስ ነበርኩ የፈለገውን ሐሳብ የሚያገልጠው እሱ ነበር አሁን በክርስቶስ ሲሆን የእግዚአብሔር መቅደስ ነኝ ነው ስለዚህ በዚህ ታቃለ ሰይጣን አንተስ እንደሌለ በክርስቶስ ካልሆነ ግን የግድ ጮሆ መውጣት የለበትም ካራክተሩን ታገኘዋለህ ከዛ ካራክተር አሮጌው ሰው ተፈጥሯል የነፍስ ሕይወት የሰው ልጅ ሲወርቅ ነፍሱ ሕይወት ሆናለች መንፈሱ አይደለም ሕይወቱ አሁን በመንፈስ አይደለም የሚኖረው በነፍስ ነው የሚኖረው አሮጌው ሰው ማለት የሚጠጣ የሚሰክር እንዳለ እሱ ፍሬው ነው የሥጋ ሥራ ነው የሚባለው በነፍስ ሕይወት የሚኖረው መንፈሱ ሕያው ያልሆነ ሰው ማለት ነው አሁን ለረጅም ዘመን የሰው ነፍስ የሰው ሕይወት ሆና ስለኖረች ቻሌንጅ አለው አሁን ውጊያው ለምንድነው ስንል እሱን ስናወራ ስንነጋገር አወራላል ግን ዋና ትልቁ ነገር ምንድነው እየሆነ ያለው የሰው ነፍስ ወደ ቦታዋ መመለስ አለባት መንፈሱም ወደ ቦታው መመለስ አለበት ስታመን ነው ካላመንክ በክርስቶስ የሰው መንፈስ ወደ ቦታው ቢመለስ ምንም አይነት ስራ የለም ብዙ ሰዎች ሲታገሉ ያለ የጽድቅ ሰርቺ ጽድቅ እኮ ፖዚሽን ነው ይሆን እንትን ፖዚሽናል ፐርፌክት መሆን ማለት ነው ጸደቀ ማለት አንዱን ቦታ ይዟል ማለት ነው ሰውዬው ከቦታው ወተናልኛ አብቀይ ነበር ቦታችን አልነበርንም እዛ ጋር ማንንም አልመለሰንም ስለዚህ አሁን ስመለስ በክርስቶስ ሳምን ፐርፌክት ሆኛለሁ ጀስቲፋይ ሆኛለሁ ፍትሁን አግኝቻለሁ ማለት ጸድቅ ያለው ፖለቲካል ቋንቋ ነው በነገራችን ላይ የሃይማኖት ቋንቋ አይደለም ጽድቅ ለበግድ የሃይማኖት ቋንቋ ያደረገ ይታገል እንጂ ህጋዊ የችሎት ቋንቋ ነው ስለዚህ ጸድቀሃል ስትል ቦታህን ፐርፌክት ተገቢው ቦታ ተገቢው ማንነት በተገቢው ቦታ ተገኝቷል ማለት ነው ያን እንደሆነ ያደረገኝ ክርስቶስ ነው በሱ ስትሆን እዛ ቦታ ስለሆንክ እዚህ ጨለማ መንግስት ባንተ ውስጥ አይሌለው ስለዚህ መዋጋት ትችላለህ ማለት ነው በጣም ጥሩ በጣም ብዙ ሰዎች አሁንም ቤተ እምነት ስም አንጥቀስ ስለተባባልን አልጥቀስ እንጂ በየክርስቲያና ማህበራት ማለት እንደው ለምሳሌ መጥቀስ ስላለብኝ ነው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንም ይሁን በወንጌላውያን ቤተክርስቲያናት ዘንድ አሁን በተሐድሶዎቹም ዘንድ እየታየ ነው በክርስቶስ እናምናለን ነው የሚባለው ኦኬ ግን ደግሞ በርኩስ መናፍስት የተያዙ ሰዎች
ሲጮሁ እናያለን። አንድ ሰው በእርግጠኝነት በክርስቶስ አምኛለሁ እያለ ለምንድን ነው አጋንንት የሚገለጥበት? አሁን ካሉኝ ጋር አይጣላም ወይ? ይጣላል። አማኝ አልነበሩም ማለት ነው እነሱ። ጨክነን እንደዛ ነው ጨክኜ ነው። ሁለት መንግስት ልባርክ። እዚህ ቤት መብራቱን ብታጠፋ ጨለማ ነው የሚሆነው። መብራት ስታበራ ደግሞ ጨለማ የለም። ክርስቶስ ብርሃን ነው፣ ሰይጣን ደግሞ የጨለማ መንግስት ነው። የጨለማ መንግስትና የብርሃን መንግስት እንዴት አንድ ላይ ይቀመጣሉ? ጨለማ ባለበት ብርሃን የለም፣ ብርሃን ባለበት ጨለማ የለም።